ሁላችሁም በድጋሚ እንኳን ደህና መጣችሁ ብለናል። ሰላም ለእናንተ ይሁን። የክርስቶስ ሰላም በሁላችን ላይ ይሁን። በደምብ ኮፒ ሊንክ ታብታብ ይደረግ ጋይስ። ሊንካ ኮፒ ሊንኩ አያሳይም አክቹዋሊ ታቡም ገና 100 ሺህ አልገባም እና በደምብ ታብታብ ኮፒ ሊንክ አድርጉ እባካችሁ። እጃችሁ ስራ ይፍታ። በደምብ ኮፒ ሊንክ ለማድረግ ሞክሩ። አውቶ ክሊከር ያላችሁ አውቶ ታበር ያላችሁ በዛ ተጠቀሙ ስለማያደክማችሁ ማለት ነው። አውቶ ታበር ካላችሁ አንዴ ኦን ማድረግ ብቻ ነው። ኦኬ ፎይ መቀጠል እንችላለን። አይና አክሲስ እንኳን ደህና መጣችሁ ብያለሁ። ሰላም ብያለሁ ሁላችሁንም። እንቀጥላለን። ወደ ቶፒካችን እንገባለን። ዛሬ ቶፒካችን ብዙ ጊዜ ሙስሊሞች የሚያነሱት ቶፒክ አለ፣ እንደ መንደርደሪያ ነው። ቀጣይ የምንገባበት ይሆናል። ለዛሬ ግን ጥምቀትን መሰረት በማድረግ ብዙ ጊዜ ላይ ሙስሊሞች ሰው ሁሉ ሲወለድ ሙስሊም ነው፣ በጥምቀት ጋር በተያዘ ነው ክርስቲያን የሚሆነው የሚል ሙግት ያነሳሉ ማለት ነው እንጂ አስቀድሞ ሙስሊም ነበር የሚል ሙግት ስላላቸው ለምንድነው የምንጠመቀው? እውነት እነሱ የሚሉትስ ያስኬዳቸዋል የሚለውን የምንመለከት ይሆናል ማለት ነው። እሰማለሁኝ አለ እሺ፣ እንዲላርግህና ሙስሊሞችን ገስ ታስገባለህ። ባይሆን አንድ አይሻልም? ኦኬ ያ ከዚህ ጋር በተያያዘ የምንመለከተው ይሆናል። እውነት እነሱ እንደሚሉት ነው? እስልምና በውሃ የሚለቅ ሃይማኖት ነው ወይ? ብዙ ጊዜ የምናውቀው እኛ ቆሻሻ ነው በውሃ የሚለቀው፣ እስልምና በውሃ ይለቃል ወይ የሚለውን እንመለከታለን ማለት ነው። ሰው ሁሉ ሲወለድ ባህሪው የተፈጠረበት ተፈጥሮ እስልምና ነው የሚል አርጉመንት አላቸው። በውሃ ነው የለቀቀው ይላሉ። ስለዚህ እስልምና በውሃ የሚለቅ ከሆነ እነሱ ላይ እንዴት እንደምናዞረው የማሳያቸው ይሆናል ማለት ነው። በውሃ የሚለቅ ሃይማኖት፣ በውሃ ብዙ ጊዜ እንደሚለቅ የምናውቀው ቆሻሻ ነበረ። እስልምና እንደሚለቅ የሙስሊም ሊቃኖች ይነግሩናል ማለት ነው። እስልምና በውሃ የሚለቅ ሃይማኖት ነው። ምን ብለውን ካበቁ በኋላ የባህሪ ነው የተፈጥሮ ነው ካሉን በኋላ የተፈጥሮ ሃይማኖት ነው ካሉን በኋላ በውሃ ይለቃል ይሉናል። የተፈጥሮ ሃይማኖት ማለት ለምሳሌ እኔ የተፈጥሮ ነው ከጊዜ በኋላ የመጣ ሳይሆን በተፈጥሮ የተሰጠኝ እንደዚህ ነው የተፈጠርኩት ማለት ነው። እጄ፣ አይኔ፣ ይሄ አንድ ሰው ለመባል ይሄ በባህሪ ፈጣሪ ፈጠረኝ እንደዚህ አድርጎ ነው። ይሄንም በውሃ ልቀይረው አልችልም ማለት ነው። እስልምናም እንደዛው ነው እያሉ ነው ያሉት ሰዎቹ። በውሃ ግን ይጠፋል እያሉ ነው ያሉት። በውሃ እስልምና ይለቃል የሚል አርጉመንት አላቸው። እሱን በደንብ የምናየው ይሆናል። ከውሃ ጋር በተያያዘ ከዛ የምናነሳቸው በእስልምናስ ጥምቀት የለም ወይ? እሱን የምናነሳ ይሆናል። በደንብ እናየዋለን ማለት ነው። አይ ቲንክ ቤቱ በጣም ቀዝቅዟል ይመስለኛል። ያ ሪፖርቱ አይ ቲንክ ኮፒ ሊንኩም ታቡን በጣም ዝቅ ያለ ነው። ያ ከቻላችሁ ኮፒ ሊንክ አድርጉት። አክቹዋሊ ሪፖርት ቤቱ ዋርኒንግ ላይ ነው ያለው፣ መዘጋቱ አይቀርም። ኤኒዌይስ ጥቁር አዝሙድ እንኳን ደህና መጣ። ጥቁር አዝሙድ ደህና ቆየ። መልካም ይደርባል ድምፅ ድራሜተር ሚት። መልካም እስልምና የተፈጥሮ ሃይማኖት ነው ብለህ ታምናለህ? ጥቁር አዝሙድ
እስልምና አላህ ያመጣልን ሃይማኖት ነው። የተፈጥሮ ሃይማኖት ነው ያዘዘን እሱን እንድንገዛ ያዘዘን። ስለዚህ የተፈጥሮ ሃይማኖት ወይንስ በትእዛዝ ያገኘኸው? በትእዛዝ ነው ያገኘሁት። ቴንክ ዩ። ስለዚህ የትእዛዝ ከሆነ የተፈጥሮ አይደለም ማለት ነው። ተፈጥሮማ እኔ እናንተ ነን። ጎበዝ። እኛም እያልን ያለው ነው ይሄንን ነው። ስለዚህ የተፈጥሮ የትእዛዝ ከሆነ አድርግ አታድርግ የሚል ህግ አለው ማለት ነው። በትእዛዝ ከሆነ የታዘዝ ከሆነ ይሄን አድርግ ይሄን አታድርግ። ለምሳሌ ሶላት ስገድ፣ ጾም እባላለሁ። በቃ ጾማለሁ፣ ሰግዳለሁ፣ ግዴታ ነው። ቴንክ ዩ። አንድ ሰው ሶላት ሳይሰግድ ሙስሊም መሆን ይችላል? ሶላት መስገድ ያለበት ግን እስልምናውን እስላም ሊሆን ይችላል። ሻሃዳ ከተቀበለ ሙስሊም ነው፣ ግን መስገድ ያለበት ግዴታ ነው። መስገድ ራሱ ባይሰግድስ? ከና ባይሰግድማ ከአንተ አይለይም እኮ ለውጥ የለውም። ኦልራይት። ስለዚህ ካፊር ነው የሚሆነው ማለት ነው። እሺ፣ እንደገና ደግሞ ሲሰግድ ባይታጠብ ያለ ትጥበት ቢሰግድ ስግደቱ ተቀባይነት አለው? የሚሰግድ ሰው ሳይታጠብ አይሰግድም። እንኳን ቢሰግድ ተቀባይነት አለው ጸሎቱ? አይሰግድማ፣ እንደዛ አይሰግድማ። ሆኖ ያቅም ሳይታጠብ ስገዱ አይደለም። ህጉን ይኸውልህ፣ ትእዛዝ አለው እኮ ትእዛዝ አለው እኮ። ስትሰግድ መጀመሪያ ታጥበህ ነው። ያለ ትጥበት ቢሰግድ ይቻላል? ያለ ትጥበት የሚሰግድ የለም እያልኩህ ነው እኮ። ይቻላል ወይ ነው ጥያቄ። አይቻልም። እንደዛ ቢሰግድ ስግደቱ ተቀባይነት አለው? የለውም። ቴንክ ዩ። ስለዚህ ይህ ሰውዬ ሻዳም ብዙ ያለ ትጥበት ቢሰግድ ሙስሊም አይባልም ማለት ነው። የግዴታ በውሃ መታጠብ ያለበት ሙስሊም ለመባል። አዎ፣ ንጹህ መሆን አለበት። ዝም ብለህ ተትረክርከህ መስገድ አትችልም። መታጠብ አለብህ፣ መጽዳት አለብህ። እንኳን ሌላ ቀርቶ ቆሻሻ ነገር እንዳይነካህ በጥንቃቄ ነው መሰግደው። ነገር የለውም። የንጽህናዋን ነገር ወደ ጎን እናርጋትና፣ ስለዚህ የግዴታ አንድ ሰው ሙስሊም ለመባል ኃጢአቱ እንዲወገድለት ውሃ ያስፈልገዋል ማለት ነው። ኃጢአቱ እንዲወገድለት ሳይሆን ቆሻሻው እንዲወገድ። የሰው ልጅ ሲባል ፈሳሽ ነገሮች አሉ በውስጡ። ገባህ? ለምሳሌ ሽንት ትሸናለህ፣ አንተ አርህም ታራለህ አይደለም? ያንን ለማስወገድ ንጹህ ለመሆን መታጠብ አለበት። ኃጢአት እንዲወገድ ወይንስ ቆሻሻ እንዲወገድ ነው የምትታጠበው? ቆሻሻው እንዲወገድለት መታጠብ አለበት። ከዛ ይሰግዳል ታጥቦ ንጹህ ሆኖ። ኃጢአቱን ደግሞ ለማጠብ መስገድ አለበት። ሲታጠብ ኃጢአቱ ይወገዳል ወይንስ ቆሻሻው ነው የሚወገደው? ቆሻሻው ነው የሚወገደው። ኃጢአቱ ነው የሚወገደው። ቻሌንጅ ታደርገኛለህ? ኃጢአቱ ነው የሚወገደው። ቻሌንጅ ታደርገኛለህ? አዎ፣ ተቆሸሽክ ኃጢአተኛ ነህ። ተቆሸሽክ እኮ ኃጢአተኛ ነህ። አንደኛ የአእምሮ ቆሻሻ አለ። መጀመሪያ የአእምሮ ቆሻሻን የምታጥበው በአቂዳ ነው። የሰውነት ቆሻሻ ደግሞ በውሃ ነው የሚታጠበው። ስለዚህ ኃጢአቱ የሚወገደው በውሃ ነው። የነገርኩህ ነው። መቼም እየሰማኝ ከሆነ እየነገርኩህ ነው። በደንብ አስተውሉ። አንድ ሚኒት አድርገው። በደንብ አስተውሉ። ኦኬ። እንደኛ አስተምሮ አንድ ሚኒት አድርገው። እንደኛ አስተምሮ ያው ሰው ዳግም መወለድ አለበት አይደል? ከዋና ከመንፈስ ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 37 ጀምሮ እነኛ ያመኑትም ጴጥሮስ ምንድን ነው የሚላቸው? ካመኑ በኋላ ምን እናድርግ ብለው ሲሉት ካመኑ በኋላ ምንድን ነው ያላቸው? ኃጢአታችሁ ይሰረይ ዘንድ በኢየሱስ ስም ተጠመቁ ይላቸዋል አይደለም? ምንን ይል ዘንድ? ኃጢአታችሁ ምን ይል ዘንድ? ይሰረይ ዘንድ መጠመቅ አለባቸው። ይህንን ዘወትር ይቃወሙናል ሙስሊሞች። ለምንድነው ሀውስ ምነግሩ? ለምንድነው የምትጠመቁት? እኛ በክርስቶስ ጥምቀት አንዲት ነች። ኤፌሶን 4:5 ላይ አንድ ጌታ አንዲት ጥምቀት ስለሚል ማለት ነው። አንዲት ሃይማኖት። አንዴ በመጠመቅ ከክርስቶስ ጋር ህብረት እናደርጋለን፣ ኃጢአታችንም ይሰረያል።
ሙስሊሞች ግን ኃጢአታቸው እንዲሰረይ እድሜ ልክ እሱና ይሄ ከዛ አይገናኝም። እንደማይገናኝ ላሳያ። ኃጢአታቸው እንዲሰረይ እስከ ሞቱ ድረስ በቀን 5 ጊዜ በውሃ በመጫረቅ አለባቸው። በውሃ ነው ሃይማኖታችን የሚቀየረው አሉ አይደለ? ኃጢአታቸው ይቅር እንዲባል እድሜ ልክ ድረስ መንቦጫረቅ አለባቸው። ካልተጣጠቡ ሰላታቸው ተቀባይነት የለውም፣ ኃጢአታቸው አይማርም። ሙስሊም አይባሉ። ነሰሰርሊ ምን መሆን አለባቸው? ውሃ ውስጥ መግባት አለባቸው፣ መታጠብ አለባቸው። ኃጢአታቸው ከመላ ሰውነታቸው ተወግዶ እንዲወገድ ምን መሆን አለባቸው? መታጠብ አለባቸው። ትስማማለህ ጥቁር አዝሙድ? አዎ ንጹህ መሆን አለብን ብያለሁ። ቆሻሻችንን ለማስወገድ ንጹህ መሆን ለምሳሌ አሁን አንተ ሱሪህን ብታወልቅ ሽንት ቤት ውሃ ይዘህ ካልገባህ ቆሻሻ መኖሩ አይቀርም። ይሄን ታምናለህ? በውሃ ካልታጠብክ ነው የምልህ። አዳምጠኝ። ለቆሻሻ አልጠየቅኩም። ኖ ስለ ቆሻሻው እኮ ነው የምናወራው። ስለ ቆሻሻ ነው ያልጠየቅኩም። በአፈርም ትታጠባለህ። እኔ ስለሱ አልጠየቅኩም። ነሰሰርሊ አንድ ሙስሊም ለመባል ሙስሊም ለመሆን የግዴታ ሰላት መስገድ አለበት። ሰላት ካልሰገደ አጉድሏል። ሰላት የሚሰግደው ደግሞ ቁርአኑ ላይ ማመጣላለሁ። ሰላት ካልሰገደ አማኝ አይደለም፣ ገሃነም ነው የሚገባው። ሰላት መስገድ አለበት ማለት ነው። ሙስሊም ለመሆን መስገድ አለበት። እሱ እውነት ነው፣ መስገድ አለበት። ሰላት የሚሰግደው ደግሞ ግዴታ ውዱ ማድረግ አለበት። አዎ ሀቅ ነው። ስለዚህ ውዱ ካላደረገ ግን ሰላቱ ተቀባይነት የለውም። አንድ ሰው ሙስሊም ከሆነ ግዴታ ሰላት ያስፈልገዋል። ግዴታ ነው። ሰላት ካላደረገ ሙስሊም አይደለም። ሰላት ለማድረግ ደግሞ ግዴታ ትጥበት ያስፈልገዋል። የሚታጠበው በውሃ ነው። ካልታጠበ ግን ሰላት ቢያደርግ ቢሰግድ ቢጸልይ እንኳን ተቀባይነት የለውም። ሰላቱ ተቀባይነት ካሌለው ደግሞ ሙስሊም አይደለም ማለት ነው። ኃጢአቱ አይማርም። ስለዚህ ኃጢአት እንዲማር የግዴታ በውሃ መታጠብ አለበት። ይኸውልህ ኃጢአቱን እንዲማር ሳይሆን ትእዛዙን ለመቀበል ለምሳሌ አንተ ስትታዘዝ ልጆችን ስታዝ ያንን ትእዛዝ መፈጸም አለባቸው እና ኃጢአት የሚባሉ ነገሮች በእርግጥ ብዙ ናቸው። ኃጢአቶች ለምሳሌ እነዛን ኃጢአቶችህን ግን በእስትግፋር ነው የምታስወግዳቸው። ፈጣሪ ይቅር ደግመህ ላለመስራት ግን ሶላት ደግሞ ግዴታ ነው፣ ትእዛዝ ነው። ሶላት ግዴታ ነው። ውዱ ግዴታ አይደለም። ውዱ ታዲያ ለመስገድ እኮ ውዱ ማድረግ አለብህ። ግዴታ ነው አይደለም? ግዴታ ነው። ግዴታን ካልተወጣ ውዱ ሳታደርግ አትሰግድም። ግዴታን ካልተወጣ ሱራ 33 36 ላይ በሚያዝ መሰረት የነብዩን ሕግ ትጥሳለህ አይደል? የነብዩን ትእዛዝ ተጻስከ ደግሞ ሙስሊም አይደለም። ትእዛዝን አላህን ተቃወምክ ማለት ነው ካልሰገድክ። ነብዩን ስገዱ ነው ያሉት። ስለዚህ ነው የሚያልኩ ያለሁት ይሄ ነው። ስለዚህ አንድ ሙስሊም ለመሆን የግዴታ ውዱ ያስፈልገዋል። አዎ ግን መጠመቅ አይደለም። አሁን ቅድም ያያዝከው የግድ ከጥምቀት ጋር ምናምን አያዝከው። አዳምጥ። እናንተ ሙስሊሞች የግዴታ ሙስሊም ለመሆን በቀን 5 ጊዜ በውሃ መንቦጫረቅ አለባችሁ። እኛ ላይ የሚወረውሩ ድንጋይ ማለት ነው። ለምን? ኃጢአታችሁ እንዲማር። መንቦጫረቅ ሳይሆን ንጹህ መሆን አለብን። ሽንትህን ሲሸና መታጠብ አለብህ። ቆሻሻን ስታስወግድ መታጠብ አለብህ። ያን ቆሻሻን አስወግደህ ነው ሶላት የምትቆመው። እንዴት እንሄድበታለን? እሱን ኃጢአትን ይቅር ለማለት አሁን መታጠብ አለብህ። ሙሳ ይሄንን ታውቃለህ? እንኳን ደህና መጣ ሙሳ። ደህና ቆያችሁ። እንዴት ናችሁ? ሰላም ነው። እንዴት ነው? አለን ሁሉ ሰላም ይመስገን ነው። እንዴት ነው? አለን ተጠፋፋና አንድ ቀድሜ ገብቼ ኃጢአት ይቅር እንዲባል በዚሁ አንድ ኃጢአት ይቅርና ማነው በዚሁ እኔ ክርስትና ለመቀበል ፈለኩኝ። ክርስትና ልቀበል ፈለኩኝ። ለምሳሌ ክርስትና የምቀበለው ተጠምቄ ነዋ። ኦኬ ክርስትና ለመቀበል ከፈለክ ጌታ ማመን አለብህ። በክርስቶስ ማመን አለብህ።
እሺ ሙሉ አስተምሮቱን ማመን አለብህ። አምነህ ትጠመቃለህ። ስታምን ትጠመቃለህ። እስልምና አንድ ሰው ባልጠመቅ ግዴታ ውዱ ማድረግ አለበት የለበትም? ባልጠመቅስ? ቆይ እሺ፣ ባልጠመቅስ? ሳልጠመቅ ክርስትና መቀበል እችላለሁ? ሳልጠመቅ ግዴታ መጠመቅ አለብህ። ሳልጠመቅ ክርስቲያን መሆን እችላለሁ? ግዴታ መጠመቅ ሳልጠመቅ ክርስቲያን መሆን አልችልም። መጠመቅ አለብህ። ካመንክ መጠመቅ አይደለም ምን? ሳላምን ክርስቲያን መሆን አልችልም። ሳታምን ክርስቲያን መሆን አልችልም። ሳታምን ደግሞ ልትጠመቅ አትችልም። ሻወር ነው ሳልጠመቅ። ያ ስለዚህ ሙስልምናን እስከተቀበልክ ድረስ መታጠብ፣ ውዱእ ማድረግ፣ መስገድ ግዴታ ነው። ክርስትናን ካመንኩኝ መጠመቅ ግዴታ ከሆነ ክርስትናን ካመንኩኝ መጠመቅ ግዴታ ከሆነ እስልምና ሙስሊም እስከሆንክ ድረስ መታጠብ ግዴታ ነው። እሺ ክርስትና ሆኜ ብቻ ክርስቲያን መሄድ የሚሰገደው ለምንድን ነው? ዝም ብሎ ነው? አይቻልም። ሙዲን እናመሰግናለን። እኔ አሁን ከአንተ ጋር ጨርሻለሁ፣ እስማማለሁ። ስለዚህ ለዘመናት ሃይማኖታችን በውሃ ተፋቀ የምትለውን አርጉመንት አንተ አትጠቀመው። እሺ ሃይማኖታችን በውሃ ተፋቀ የምትለው ያ ይሄንን አርጉመንት ታቆማለህ ማለት ነው አንተ። ቴንኪው፣ ተስማምተናል። ሙሳ ቀጥል። ምክንያቱም የእናንተን ትደብቁትና በውሃ ውስጥ ነክራችኋቸው እንደዚህ አድርጋችኋቸው የሚል አርጉመንት ስላላችሁ ማለት ነው። ሙሳ ቀጥል። መጠመቅ ግዴታ ነው አልከኝ። መጠመቅ ክርስትናን ለመቀበል ክርስቲያን ለመሆን ሳልጠመቅ ክርስቲያን መሆን አልችልም ማለት ነው አይደለ? ሳልጠመቅ ክርስቲያን መሆን ማልችል እኛማ ይህንን አክሴፕት አድርገን እኮ ነው ሙዲን። እኛ ይህንን አክሴፕት አድርገን አስተምሮታችን ዶግማችን ነው ይሄ። አንድ ክርስቲያን ሲማር 5ቱ አዕማደ ምስጢራት ውስጥ አንዱ ጥምቀት ነው፣ ምስጢረ ጥምቀት ነው። እኛ በዶግማችን ላይ ስላለን በግልጽም እንናገረዋለን። አንድ ሰው ክርስቲያን ለመሆን ምስጢረ ጥምቀት ማመን ግዴታው ነው ብለን እናስተምራለን። ይሄንን አስተምሮታችንን ለዘመናት ሞክ ታደርጉበታላችሁ። እንዴት በውሃ የሚል አርጉመንት ስላላችሁ ነው። በውሃ ተለቃልቃችሁ በውሃ ኃጢአታችሁን ትሊል ምናምን የሚል ሞክ ማድረጊያ ሙድ ስላላችሁ ነው። ይሄ ምን ያህል ወረስት እንደሆነ እናንተ ላይ አሁን አሳያችኋለሁ፣ ቀጣይ ማለት ነው። ኤኒዌይስ ሙሳ እንኳን ደህና መጣ በድጋሚ ብያለሁ። ሲፈን ጅማ ሲፈን እሰማለሁ። አልሰማም። ሌላ አንድ ጥያቄ ስላለኝ ነው ጥያቄ ለመጠየቅ። በውሃ ምናምን እንዳልከው ሲፈን ጥያቄውን አይቀበልህም። ጥያቄው እኔ ብዙ ጊዜ ገብቼ ለመጠየቅ አልተቀበልም። መመለስ ይከብዳል መሰለኝ። ሙዲን ሁሌም ጥያቄ መጨረሻ ላይ እንደምቀበል ታውቃለህ። አብዱ የምገቡ ልጆች አብዱ ኦኬ። አሁን ወደ ጥቁር አዝሙድ ልመለስ። ቅድም ጥምቀት ኃጢአትን ይቅር ማያ ነው፣ ኃጢአትን ያስወግዳል ብዬህ ነበረ። ትስማማለህ አትስማማም? አብዱ በእስልምናው ምን አልከኝ? ኃጢአትን ያስወግዳል ብለህ ታምናለህ? ጥምቀት አያስወግድም። ኦኬ አዴ ክፈትልኝ ክርስቲያን። ጥምቀት ኃጢአትን አያስወግድም ብሎናል። ጥምቀት ነው ያልኩህ። ጥምቀት ውዱእ ማድረግ ከሆነ ግዴታ ነው ለእስልምና፣ ጥምቀት አይደለም። ስለዚህ ኦኬ ሎክ ቆይ ክርስቲያን ተው፣ የእነኝህ ዲሌማ ምን ያህል ቅዠት እንደሆነ እዩ። የእሱ አስተምሮ ላይ ሲሆን ኃጢአትን ያስወግዳል፣ የኔ ላይ ሲሆን ግን ኃጢአት አያስወግድም። አንድ አይደለም የኔ ላይ ሎጂኩ የምትሰራው። የኔ እኮ በትእዛዝ በሀቅ መንገድ ነው እያልኩ ነው። እውነታ በሀቅ ነው አለ። ማን ነው ሀቅ? ኤኒዌይስ ሉክ የእኛም ትእዛዝ ነው። ግን ልጁን ውስጥ አትግባ። የራስን ቅዠት ብቻ ትናገር። እኔ አንተ ሚስ ኢንተርፕሬት ልክ እንዳለው የእኛ ሲሆን ልክ ነው፣ እናንተ ሲሆን ልክ አይደለም ማለት አንችልም። ጥቁር አዝሙድ አንተም ይቅርታ፣ ጥቁር አዝሙድ ራስህ የእኛ ሲሆን ልክ ነው፣ እናንተ ሲሆን ልክ አይደለም ማለት አይቻልም። ልክ ነው። እሱም እንደ እምነት መታጠብ ጥምቀት መጠበቅ አለበት፣ ግዴታ ነው። በቃ ልክ እንደ ክርስትና እምነት ማለት ለእኔ ነው እንጂ ያልኩት ለእነሱማ ለራሱ እኮ ትክክል ነው። ለእኔ ግን ጥምቀት ብዬ አልቀበልም ነው።
እሺ ይሄን አለመቀበል መፍት ነው። እኔ አለመቀበል መፍት ነው፣ ግን ያንተ ትክክለኛ ትእዛዝ አይደለም ብለህ እኔን ቻሌንጅ እያደረግ እኔ ላይ ሞክ አድርገህ የአንተ ውሃው ኃጢአት ያሰርይልኛል ብለህ ስታምን እኔ እንዴት ነው ሞክ ማላደርግብህ? ምክንያቱም ቅድም እኔ ብያለሁኝ እኛ ዳግም እንወለድበት ነው። ስለዚህ የግዴታ ትእዛዝ ተሰጥቶናል። ልክ አምነን ስንጠመቅ እንድናለን ብለን እናምናለን፣ ትእዛዝ ስለተሰጠን። ጥምቀት ኃጢአትን ያስወግዳል ወይ አልከኝ እኮ። ለእኔ አያስወግድም ብዬ ነው የማምነው። አንተ ግን ያስወግድልኛል ብለህ ነው የምታምነው ነው። አብሉሽን ለአንተ ወደ እኔ ስታመጣው ግን አይሆንም። ትጥበት ያስወግድልሃል? አያስወግድልህ? ኃጢአትን ያስወግዳል? አያስወግድም? ትጥበት በትጥበት ቆሻሻ ነው የምናስወግደው። ኦራይት ናችን አዲስ አንብብልኝ፣ ክፈትልኝ። ሳይ ሙስሊም 245 አንብብልኝ። ቀጥል። እሺ ይታያል ይመስለኛል። ራሱ ያምሩ። እሺ አለህ ጥቁር አዝሙድ አለው። ቀጥል። ያው ውዱ ማድረጋችንን ነው። ውዱማ እንደምናደርግ መረጃ ላይ አሁን እናውራ። ከአሁን በኋላ በመረጃ ይሻል። እስካሁን ስለተግባባ አሁን ለተናገርነው መረጃዎች ወደ ማምጣት እንሂድ ማለት ነው። እሺ ሚዩት አድርጓል። ቀጥል። እሺ ክርስቲያን አንብቡ። ኦኬ እሺ ዑስማን ኢብን አፋን ሪፖርትድ ዑስማን ኢብን አፋን እንዳስተላለፈው የአላህ መልእክተኛ እንደዚህ አለ። ሂ ሁ ፐርፎርምድ አብሉሽን ዌል ማንም ሰው ትጥበት በደንብ ቢፈጽም ሂዝ ሲንስ ውድ ካም አውት ፍሮም ሂዝ ቦዲ ኢቭን ካሚንግ አውት ፍሮም አንደር ሂዝ ኔል ኃጢአቱ ከሰውነቱ ይወገዳል ከጥፍሩ ውስጥ ሳይቀር ብሎ ይናገራል። ኃጢአቱ ከሰውነቱ ውስጥ ይወገዳል መቼ? ትጥበት ሲፈጽም። ኦኬ ጥቁር አዝሙድ ነብዩ ነው ትክክል? አንተ ነህ ትክክል? ኃጢአቱ ይወገዳል ብሏል። ኃጢአት አይወገድም ብለኛል አንተ እያልኩ እኮ ነው። ትክክል ነው። ሐዲሱ ትክክል ነው። ሐዲሱ ትክክል ከሆነ አንተ ቅድም ያልከው ስህተት ነው ማለት ነው። ኃጢአት አይወገድም ትጥበት ስትል እኮ አዳምጠኛ። ትጥበት እኮ ብዙ አይነት ትጥበት አለ። ስንትም አይነት ይኖር ነኝ አይመለከተኝም እሱ። ስለዚህ የውዱ መስመር ከሆነ ልክ ነው። ስለዚህ ኃጢአት ይወገድበታል። እንደዚህ ስትል መረጃ ስመጣ ጥሩ ነው። መልካም። ቅድም ስንት አይነት አለ? እንደዚህ አይነት ውስጥ አልገባም። አሁን መረጃ ስለመጣ ነው። ኤኒዌይስ ስለዚህ አንድ ሙስሊም ለመሆን የግዴታ ትጥበት ያስፈልገዋል። ያም ትጥበቱ ደግሞ ኃጢአት ማስወገጃ ነው። በቀን ስንት ይታጠባል? በቀን 5 በቀን 5። ይሄ በመሐመድ ጊዜ የተሰጠ ትእዛዝ ነው አይደለ? ይሄ የእናንተ ኡማይ ነው ይሄን የሚተገብረው። አንድ እፎይ አንድ ነገር ለምሳሌ አንተ አሁን እኔ ሰብከ ለምሳሌ ቆይ ስበከኝና ሰብከ ወደ ክርስትና ልትወስደኝ እንትን በል። ሁለተኛ ትጥበት የሚባለው አንተ በቀን 5 ጊዜ ስታጠብ እያንዳንዱ ነገር ንያ ነው። መጀመሪያ ሁሉም ነገር በንያህ ነው ገብቷል። እያንዳንዱ ነገር በንያህ ልክ ነው የምታገኘው። አንተ ቅድም ለምሳሌ እንደ ጥያቄ ልጠይቅህ ብዬ ነበረው አንድ ክርስቲያን ነበር መጠበቅ አለበት የመጀመሪያ አይደለ? ከዛም በኋላ ለምሳሌ ስንት ጊዜ ቤተክርስቲያን መሄድ አለበት? አንዳንዴ ለምሳሌ መንገድ ላይ እንዲሄድ ታማትራለህ ወይ ነው ቤተክርስቲያን በረጋች ትሰግዳላችሁ፣ ውስጥ ገብታችሁ ትሰግዳላችሁ። እያንዳንዱ ሁሉም እኩል ነው ወይስ ደረጃው ይለያያል? ለምሳሌ እኔ እዚህ ሆነ የሆነ ቤተክርስቲያን ስታይ የምታማትረው ቤተክርስቲያን በር ላይ የሚሰገደው ወይ ደግሞ ውስጥ ገብተህ የምትሰግደው የትኛው ደረጃው ይለያያል ወይስ ሁሉም እኩል ነው? እና በቀን አንድ ጊዜ የምትሄደው በሳምንት አንድ ጊዜ የሚሄደው በወር አንድ ጊዜ የሚሄደው እኩል ነው ክርስቲያን ነው የሚባለው ይባላል። ለምሳሌ እንደ አገልግሎት ለምሳሌ አንተ አሁን አንተ አገልጋይ ነህ፣ ለምሳሌ አገልጋይ ነህ በለ አንተም እሺ መልካም። እኛ ወደ ጥምቀት አንዲት ነች፣ አንዴ ነው የምትጠመቀው እንጂ ከዛ በኋላ መደጋግማት አይደለችም። አንድ በል። ስለዚህ የልጅነትን ጥምቀት አንዴ ተተጠመቅን፣ ከዛ በኋላ ምንደጋግማት አይደለችም። አንዴ ነው የምንጠመቀው ማለት ነው። ስለዚህ ከዛ በኋላ ዛሬ አልተጠመቅም ነገ ተጠምቃል፣ ዛሬ ጸሎት ተቀባይ ነው ዛሬ ጸሎት ተቀባይ አይደለም የሚባል ነገር የለም በኛ። አንድ ሁለተኛ ደግሞ
ቤተክርስቲያን ከመሄድ ጋር በተያያዘ ከሆነ እኛ ምን እናምናለን? በቤተክርስቲያን ህብረት ማድረግ ክርስቲያኖች ህብረት ማድረግ እንዳለባቸው እናምናለን። ወንድሞች ሁለትም ሶስትም ቢሆኑ በዛ ጌታ ይገኛል ብለን ስለምናምን ህብረት ማድረግ ጤናማ ነው፣ ትክክልም ነው፣ ተገቢም ነው። ነገር ግን ነሰሰርሊ ካልሄዱ ጌታ አይገኝም የሚል አስተምሮ የለንም። ዛሬ ከቤተክርስቲያን ስለቀሩ ቤታቸው ጸሎት ስላደረጉ ተቀባይነት የለውም ቤተክርስቲያን ስላልሄዱ የሚል አይነት አስተምሮ የለንም። እኛ አይ ቲንክ እንትና ኢራኔስ ነው አለ ይህንን ተጠይቆት ነበር። ይህን ነው ህብረት የምታደርገው ምን ያህል ጊዜ ነው የምትሄደው ተብሎ ተጠይቆ ረሳሁት ማንኛው እንደሆነ። ኢራኔስን ጀስቲ ማርተር መልሶታል። ይህንን የትም ጸሎት ባደርግ የትም ቦታ ስለሚሰማ የለብኝም ብሏል። አንዴ ስለዚህ ነሰሰርሊ አሁን እናንተ ጁማ ሰላትን የቀረ እንኳን እሳት ብለቅባቸው ደስ ይለኛል ያለው ነብዩ አይደለም። እኛ ጋር እንደዛ አይደለም። መሄድ አለብህ፣ ብትሄድ ጥሩ ነው ህብረት ብታደርግ። ነገር ግን ካልሄድክ ተቀባይነት የለህም የሚል አስተምሮ የለንም። እኛ ራሳችን የቅዱሱ መንፈስ ማደሪያ እስከሆነ ድረስ እኛ ራሱ የቅዱሱ መንፈስ ማደሪያ ከሆንን በየትኛውም ቦታ ጸሎት ብናደርግ ይሰማናል። የግዴታ እዛ ሄደውና እዛ ሄደው የተሳለመውና ያልተሳለመው የሚል እንደርሱ አንገባም ማለት ነው። ከእናንተ ጋር ይለያለኛ። ጁማ እሳት ብለቅባቸውን ያልከው ጁማ ሰላት ያልመጣን እሳት በቤታቸው ላይ ብለቅባቸው ደስ ይለኛል ብሏል። ስለዚህ መሄድ አንድ ጊዜ ከተጠመቀ በኋላ እድሜውን ሁሉ ቤተክርስቲያን ባይሄድም ችግር የለውም ማለት ነው። ቤተክርስቲያን ባይሄድም ችግር እሺ፣ ሌላ ጊዜ የሚኬደው ዝም ብሎ ሰው ዝም ብሎ ነው የሚሄደው ማለት ነው። ዝም ብሎ ነው የሚሄደው ትርጉም ከሌለው ለምሳሌ እኔ አሁን የትም ቢሆን እስልምና ደረጃው ይለያያል እንጂ ቤትም መስገድ ትችላለህ፣ መስጊድ ሄደህ መስገድ ትችላለህ። ገብቶሃል? 5 ወቅት ሰላት ሙስሊም እስከሆነ ድረስ አጅሩ የሚለያይ ጁማ ሰላትን የቀረን በቀናው አልኩ ቤታቸው ያሉትን ከመስጊድ ስመለስ እሳት እንዲለቀቅባቸው የፈለገው ለምንድን ነው? መሐመድ ማት ከባድ ስለሆነ ለምሳሌ አጅሩ ስለሚበልጥ መስጊድ መሄድ ግዴታ ስላለበት ግዴታ ስላደረገው፣ ስለዚህ ቤተክርስቲያን መሄድ ደግሞ ምንም ችግር የለውም፣ ጥቅም የለውም ማለት ነው። ጁማ የሚለውን አንዴ አንተ አብዱ እፎይ ለጠንከየ እኔ ጥቅም የለውም ማለት እኔ አሁን ልትመልስኝ ፈለግኩት። ጥቅም የለውም አንተ ከተጠመቅክ በኋላ ሌላው የምትሄደው ምንም ጥቅም የለውም ነው። አዳምጥ አሁን የለው አንድ የጠየቀኝ ምንድነው? እሱ ከጸሎት አንጻር ነው። እዛ ጸሎት ቢያደርግ ከሚለው አንጻር ነው። እኔ ዋና ፖይንቴ ምንድነው? ከጥጥበት አንጻር ነው። ስለ ጥጥበቱ ላይ ፎከስ አደርገና ከጥጥበቱ ጋር ከጥምቀቱ ጋር በተያያዘ ነው የምናወራው ማለት ነው። ከጸሎት ጋር ከሆነ ቤተክርስቲያን ሄዶ ስለ ቤት እያሰበ በስራ ጸሎት ያላደረገ ወይም ቀምጦ ዘርፎ ሄዶ ቤተክርስቲያን ጸሎት ቢያደርግ፣ አንደኛው በቀና ልቡ ደግሞ ቤቱ ጸሎት ቢያደርግ የቤቱን ይሰማዋል ፈጣሪ መር የተሻለ በቀና ልቡ ጸሎት ማለት ነው። ህብረት ማድረጉ ከወንድሞች ጋር አብሮ ህብረት ማድረጉ የተሻለ ነው፣ ጤናማ ነው። ነገር ግን በምን አይነት ልብና በምን አይነት መንፈስ ነው በቤተክርስቲያን የተገኘው ሌላ ጉዳይ ስለሆነ ማለት ነው። የሰውየውን ውስጡ ማንነት ስለማናቅ ማለት ነው። እሱ አይደለም ዋና ቶፒኩ። መሄድ አለመሄድ የሚለው ሳይሆን ትጥበቱ ላይ ፎከስ አደርግና መታጠቡ ግዴታ ከሆነ በቀን ስንቴ ነው የሚታጠበው? አሁን ወደኋላ እንመለሳለን ማለት ነው። ስለዚህ አሁን እኛ ጋር ምን መጣ? ሰው መጠመቅ አለበት የሚለው መጣ። ክርስቲያን ለመሆን ክርስቲያን ለመባል ማመን አለበት፣ መጠመቅ አለበት። በእስልምና ሙስሊም ለመባል ደግሞ ምን ያስፈልገዋል? ማመን አለበት። ጸሎት ግዴታ ስለሚያስፈልገው መታጠብ አለበት። ይሄ አርጉመንት ለኛ ስለ ጥምቀቱ ማለት ነው። ስለዚህ እናንተ ጋር ከመጣ ስለ ጥምቀቱ ንገረኝ እስኪ። አሁን አንተ አስረዳኝና ማለት በአመት ስንቴ ነው ጥምቀት ያለው? አንዴ ነው የጥምቀት አልኩህ እኮ ቀደም ተናግሬ ነበር። ጥምቀት አንዴ ነው። አሁን ቆይ በአመት አንዴ ነው። ቤተክርስቲያን ገብተህ መጽሐፍ ቅዱስ ስታነሳ አልወጣኝም። በአመት አንዴ ነው። አላልኩም። አሁን እዚህ ጋር ያውልህ አሁን ልልህ የፈለግኩት በቀን 5 ጊዜ
ጥምቀት በየዓመቱ የሚደገም ነው፣ በየዓመቱ የሚመጣ ነው። አልወጣኝም። አንዲት ነኝ ጥምቀት ስንል የልጅነት ጥምቀት አንዴ ነው የምንጠመቀው። አለቀ ፔሬድ። ለምሳሌ ሻዳ አንተ በየቀኑ አይደለም የምትይዘው አይደለም ሙስሊም ለመሆን። ስለዚህ አንዲት ጥምቀት ነው የምንጠመቀው። አንዴ አምነን አንተ ለምሳሌ ጥቁር አዝሙድ ኖረ ስትመጣ ወደኛ ብታምን አንዴ ትጠመቃለህ። ከዛ በኋላ ጥምቀት አያስፈልግም፣ አትጠመቅም ማለት። በየዓመቱ የምትጠመቀው ጥምቀት የለም። ተጠምቃል፣ ተወልደሃል። ተዋና ከመንፈስ ትወለዳለህ፣ እግዚአብሔር ልጅ ትባላለህ። እሺ ስለዚህ ክርስቲያን ተጠመቅኩ፣ ክርስቲያን ሆንክ አንዴ። ስለዚህ ክርስቲያን ከሆንክ በኋላ ኃጢአት በውሃ ነው የሚወገደው እየተባልክ በየቀኑ ውሃ ውስጥ እንደዚህ ቦታ እንደዚህ ተጨመቅ እንደዚህ ግባበት ምናምን የሚለው እሱ ኖርማሊ እጅህን ንጽህና መጠበቅ ያለን ንጽህናን ትጠብቃለህ እንጂ ኃጢአትህ በውሃ ይወገዳል እና በየቀኑ 5 ጊዜ ታጠብ የሚለው የሌላ አስተምሮ ነው። እሺ ቤተክርስቲያን ገብተህ መጽሐፍ ቅዱስ ስታነሳ ታዲያ ተነቆሻሻ ነው የምታነሳው? ንጽህና ትጠብቃለህ። እኛ አንዴ ጥቁር አዝሙድ እፎይ አንዴ እፎይ እያንዳንዱ ነገር ሁሉም ነገር ዓላማ አለው። ሁሉም ነገር ዓላማ አለው። ለምሳሌ ከእምነቱ እንጣ ለምሳሌ እያንዳንዱ የምናደርገው ነገር ዓላማ አለው። እያንዳንዱ ነገር እና አሁን አንተ ለምሳሌ እኔ አሁን ወደ ክርስትና ለመሄድ ከሆነ እየሰበከኝ ነው። ለምሳሌ ማለት ያው ክርስትና አይደለም ብለህ ወደ ክርስትና እያመጣህ ነበር። ቀደም የጠየኩህን አልመለስክም ሙዲን። በቀን ስንት ነው የምትታጠበው? አምስት ጊዜ ብያለሁ እኮ እያንዳንዱ ነገር ዓላማ አለው። ቆይ አንዴ ሙዲን፣ በቀን 5 ትታጠቢያለሽ። የቀደሙት በቀን ስንቴ ነበረ? ለቀደሙት የተሰጠው ለሙሳ ጊዜ ስንት ነበር? ለሙሐመድ 5 ሶላት ነው። ለቀደሙ ስንት ሰላት ነው የተሰጠው? ግን ያኔ ብዙ ነበር፣ ወደ 50 ሶላት ነበር። እሺ 50። እሺ ሰሙ፣ አንድ ጊዜ ለመታጠብ ስንት ደቂቃ ያህል ይፈጅብሻል? ማለት ወዱ ለማድረግ ነው። ወዱ ለማድረግ ለምሳሌ ምን ያህል ደቂቃ ይፈጅብሻል? በትንሹ 5 ደቂቃ ሊፈጅ ይችላል። በትንሹ 5 ደቂቃ። ከሶላት ጋር አብሮ ሲደመርስ 30 ደቂቃ ይፈጃል? 10 ደቂቃ ሊፈጅ ነው። እንደዛ እንዲፈጅ 10 ደቂቃ 5 ሲደመር 10 ስንት ሆነ? 15 ደቂቃ። ላ ሁለቱም ነው እንጂ 5 10 ደቂቃ ሶላቱን አውዶ 10 ደቂቃ ነው የሚፈጅ። ኦኬ አንጥፈሽ ምን ብለሽ 5 ደቂቃ እሺ፣ እንደዛ ነው የሚፈጀው? እንደዛ ነው የሚፈጀው። ኖ 15 ደቂቃ ነው የሚፈጀው። ከዛ በላይ ነው፣ ከ10 በላይ ነው። ከ15 እስከ 20 ደቂቃ ነው የሚፈጀው። ውሃውን ቀርተሽ አምጥተሽ ሽን አውልቀሽ ጫማሽን አውልቀሽ እንደዚህ እንትንሽን ታጥበሽ ሰላት ተዛ ብለሽ እስከምትነሺ 5 ደቂቃ ብቻ ነው የሚፈጀው? ሎክ 15 ደቂቃ በላይ ነው የሚፈጀው። 15 ደቂቃ ሊያዝ በቀን ስንት ጊዜ ማለት ነው? ቆይ በየሶላት ወቅት ወዱ ማድረግ አይጠበቅብንም። አንዴ ወዱ ካደረግን ወዱ እስካልፈታን ድረስ መስገድ እንችላለን። በዛው ቀኑን ሙሉ ጠብቀሽ እንደዛ የምታደርጊው እንዴ? ሰው ከጨበጠ እንኳን አሁን ለምሳሌ ሴት ከጨበጠ ወንድ ላይ አይታጠብም። ኢቭን ሰሙ አትፎግሪ። ውዱ 5 የሰራ ካደረገ ግዴታ ይታጠባታል። ምክንያቱም ፈሱን እንኳን ከፈሳ ውዱ ራሱ ይፈርሳል። እንደገና ሄዶ ነው የሚታጠባል አይደለም? ኢቭን ሲሄድ ታጥቦ ሲሄድ እንኳን ድንገት ሴትን እንትን ቢነካካ ቢጨባበጥ እንደገና አሁንም ይታጠባል። ይህንን ትተን እንኳን የፈረሰበትን ትተን እንኳን ፎር ሴክ ኦፍ አርጉመንት ከማንም ሳይነካካ እንዲህ ተጠንቅቆ ነው እንትን ያለው አልፈረሰበትም። አንድ የማይፈርስም ብንል በሙሳ ጊዜ 50 ሶላት ነው የተሰጠው አይደለ? ክርስቲያን ክፈተው፣ ካሜራን ክፈተውና አባዛላቸው። ካሜራን ክፈተው። 50 ሲባዛ በቀን ስንት ጊዜ? 50 ጊዜ ሲባዛ በ15 750 ደቂቃ በቀን ውስጥ በጸሎት ለ60 አካፍለው 12.5 which means
በቀን በሰላት ላይ ብቻ ስንት ቆያል ማለት ነው? እኛ የምናውቀውን ነገር ነግረን እኮ እኔ ክርስቲያን የምታውቀው አይደለም። በቀን 12 ሰዓት ተኩል ሙሉ ሰላት እያለ ነው። ሰዓቱ እኮ አልቆ እኮ ምሽት ሁሉ ገባበት። አይመጣውም። ከጠዋት ጀምሮ 12 ሰዓት ጀምሮ እስከ ማታ 12 ተኩል ድረስ ሰላት ላይ ነው፣ እየሰገደ ነው። ሴት መሆኑ የምታውቁት ምንድን ነው? በዚህ ታውቁታላችሁ። ፌክ አይደለም። አላህ ካዘዘን እኛ ሙሉ ቀን ስገዱ ካለ እንሰግዳለን። ግን አላህ አላለ። ምን ጊዜ ነው ምግብ የሚበሉ ሰዎቹ? ምን ጊዜ ነው ስራ የሚሰሩት? በቀን ውስጥ 12 ሰዓት ነው ያለው። በቀን ውስጥ 24 ሰዓት አለ። ኦኬ። ምን ጊዜ ነው የሚተኙት? ምን ጊዜ ነው ምግብ የሚበሉት? ምን ጊዜ ነው ስራ የሚሰሩት? ምን ጊዜ ነው ሽንት ቤት የሚገቡት? እኔ ነባቆ እሺ። አሁን እኮ አሁን የምታወራው ሰሙ። እሺ ልክ አይደለም። አሁን እስልምና ልክ አይደለም። አንተ በሌለ ነገር እንዴት ትለኛለህ? ቆይ ቆይ አንዴ እንዴት በሌለ ነገር ትላለህ? ይሄ እኮ አንዴ ሙዲን ይሄ እኮ ማይመጣ ኢሎጂክ ነው። ከ25 እስከ 20 ደቂቃ ነው የፈጀው ባይዘ ሰላት ራሱ ውሃ ቀርቶ መጥቶ ከዛ ጫማውን አውልቆ ታጥቦ እንትን ክንዱን እንትን ብሎ እጁን ታጥቦ ፊቱን ታጥቦ ልክ አይደለም። እኔ ክርስቲያን ነው። እኔ ልክ አይደለም። እሺ ልክ አይደለም በማለት ሰው ተረጋጋ። አፍንጫው ውስጥ ውሃ ጨምሮ ጥርሱን ተጉመጥምጦ ምን ብሎ 5 ደቂቃም አይበቃውም። ፊቱንና እቺን ፓርት ብቻ ለመታጠብ ራሱ እኮ እኛ ጊዜ አልፈጀንም። ለኛ ጊዜ አልፈጀብንም እና ብዙ አትጨናነቅ። እኔ ጊዜ ፈጀብህ አይደለም። እኔ ጣልቃ አትግቡ፣ እያወራሁ ወይ ተረጋጉ። ስለዚህ በደንብ አስተውሉ። 50 ሰላት ተሰጠው ማለት ኦን አቨሬጅ 15 ደቂቃ ብንሰጠው ቀኑ ሙሉ ሰላት ላይ ናቸው። አንዴ አይደለም፣ ነገም ተነገ ወዲያም። ጁማ ደግሞ ቤታቸው አይደለም የሚሰግዱት ወንዶቹ። እንግዲህ አስቡ፣ ግዴታ ውጭ መስጊድ ይሄዳሉ ማለት ነው። መስጊድ ለመሄድ ብቻ በትንሹ ቅርብ ከሆነ 3 ደቂቃ ያህል ይፈጃሉ ማለት ነው መስጊድ ለመድረስ። ተጨማሪ ለመምጣት 3 ደቂቃ 6 ደቂቃ በመንገድ ያባክናሉ። እንደው ቅርብ መስጊድ እንኳን ቢኖራቸው ያንን ስደምሩት ደግሞ መተኛ ጊዜ የማይኖራቸው እነዚህ ሰዎች በሙሳ ጊዜ ነበሩ ማለት ነው። እንኳን ወጥቶ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ወራኔ ያኔ ነበርኩ እንጂ ውሸት ስለሆነ ነው። አየው በመሐመድ ጊዜ በዛን ዘመን እንዲህ ነበር ምናምን የሚለው ትርክት ውሸት ነው። መሐመድ ዝም ብሎ የጀመረው ነው። ውሸት ነው ትርክት። የመሐመድ ትርክት አይደለም፣ ሀቅ ነው። ሀቅ ነው ብለሽ ትከራከራለሽ? ሰሙ ኧረ ተይ ሰሙ፣ የምር ተይ የምሬን ነው። ውሃ ቀጥቶ መጥቶ ታጥቦ ጫማው እግሩን አጥቦ ፊቱን አጥቦ እጁን አጥቦ አፍንጫውን ውሃ ጨምሮ ጥርሱን ተጉመጥምጦ ጆሮውን አሻሽቶ ከዛ ክንዱን አጥቦ ከዛስ ሰላት አንጥፎ ሰግዶ ያኔ 12 ሰዓት ነው የሚሰግዱት። አንድ ወዱ ያደረጉት ቢያንስ እስከ 5 ሰዓት ያሰግዳቸዋል። ወዱ ፈሱን ከፈሳ ራሱ ውዱ ይፈርሳል፣ እንደገና ይታጠባል። ግዴታ አንተ ቆይ አንተ ሰልፍ መስጠት አለባቸው እንዴ? ግዴታ ይፈሱም በቃ አይደል? ቢያንስ ትንሽ ይቆይላቸዋል። ይፈሱም ደስ ይላል። ግዴታ ይፈሱም እንደስ ግን ፈሱን ከፈሳ ከሴት ከተነካካ ሽንት ቤት ከገባ ውዱ ግዴታው ነው፣ መታጠብ ግዴታው ነው። ኢቭን ከዛም ለምሳሌ ወንድ ከሆነ ደግሞ ሌላ የሚከብደው ነገር አለ። ሽንት ቤት ከገባ እንደገና ደግሞ እስቲ እንትን ማድረግ አለ። አንተ ቤተክርስቲያን ገብተን መጨፈር አለብን? እኔ ጨፍር አይደለም። እንደገና ብልቱን በደረቅ ነገር ማድረቅ አለበት። በቀኝ እጅ ደግሞ መታጠብ የለበትም። በግራ እጁ ነው የሚታጠበው አይደለ? ለምንድን ነው በግራ እጁ የሚታጠበው? ቀኝ እጁን ይጸየፈዋል ማለት ነው። በግራ እጅ ለምን ነው የምትታጠቡት? የራሳችሁ አካል አይደል? በግራ እጅ
በግራጅ ብዙ ጊዜ በቀኝ እጅ እንትን ነው የማይሉት። እኔ እንደማውቀውና እንደተነገረኝ ከሆነ ቀኝ እጃችሁን ብዙ ጊዜ ቁርአን የምትይዙበትና ጥሩ ነገር ላይ የምታውሉበት ነው። አትሊስት ብልትም እንኳን መንካት አይቻልም ይባላል። ብልት ምን እናንተ አካል አይደለም እንዴ? የእናንተ አካል አይደለም እንዴ? ያው እንደ እንትን ነገር ነው፣ እንደ ብልት ተጠያፉታላችሁ ማለት ነው። አካላችሁ ውስጥ የምትጠያፉት አካል አለ ማለት ነው። ብቻ ለማጠብ እንኳን እኮ ነው። ለማጠብ እንኳን በቀኝ እጅ እንዳታጥበው። በግራ እጅ ነው መንካት ያለበት። በቀኝ እጅ ካነካ በቃ ቆሻሻ ነው። የራስን አካል ማለት ነው። ትስቃለህ። ክርስቲያን አዲሱን አንዴ ክፈተው፣ ውሸት እንዳይመስላቸው። ብዙ አዲስ ነው ያለው አክቹዋሊ ከዚህ ጋር የተያዘ እና ይሄንን ደግሞ ያስተማረው ማን ነው ተብሎ የሚታመነው? ጅብሪል መጥቶ የራሱ ብልት ላይ ውሃ እያፈሰሰ አሳይቶት መሐመድን። እሺ 40 ዓመት ሙሉ ብልቱን እንትና መሐመድ ታጥቦ አያውቅም ማለት ነው። ትጥበቱን ያስተማረው ማን ነው? ጅብሪል ይመጣና እንዲህ ብለህ ታጠብ እያለ ብልቱን እያጠበ ያሳየዋል። ጅብሪልም ብልቱን ከፍቶ ማለት ነው። ይሄን የሚል ማስረጃ አንተ አሳምነኝ እውነት። እስኪ አንተ አሳይሻለሁ፣ ችግር የለም። ጅብሪል አሳይ እንደዚህ አስተማረው የሚል አሳይሻለሁ። ክርስቲያን አቡ ዳውድ 31 እና አንዴ ክፈተው። አቡ ዳውድ ስንት? 31 እኔ እናስፋችሁ ግዴ መጽሐፉን ኦኬ፣ ቀጥላ ነው። ምን ይላል ከላይ? Disapproval of touching one's private part with right hand while purifying. ቀጥል። ኦኬ ቻፕተሩ ራሱ ምንድን ነው የሚለው? ብልትን በቀኝ እጅ ስለመንካት መከልከልን ይመለከታል ይላል። አቡ ቃታዳ እንደተረከው ነብዩ እንደዚህ አለ፣ when anyone of urinates he not touch his penis with his right hands። ከእናንተ ማንኛችሁም ሽንታችሁን በምትሸኑበት ሰዓት በቀኝ እጃችሁ ብልታችሁን መንካት መያዝ የለባችሁም። and when he goes to relieve himself he must not wipe himself with his right hand። ከእናንተ ማንኛችሁም ለእዳሪ ስትቀመጡ በቀኝ እጃችሁ ፊታችሁ መጥረግ የለባችሁም። and when he drinks he must not drink one breath። ስትጠጡ ደግሞ በአንድ ብቻ ፉት ብላችሁ ማቆም የለባችሁም ይላል። ስለዚህ በቀኝ እጅ መታጠብም ሆነ በቀኝ እጅ እንትን ብለህ ካካን ቂጥህን መጥረግ አችልም። ክልክል ሐራም ነው። ሀዳ እዚህ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም እንደዚህ አድርገው አሳዩኝ ይላል። ይሄማ ስለ ቀኝ እጅ ነው ገና። እሱን ደግሞ እንከፍትልሻለን። ስትራው ፈጠበሪና እንደ ክፈትልኝ። ስትራው ፈጠበሪ ቮሊዩም 6 ፔጅ 77። በግራ እጅ አይበለም አይተም ቁርአን አይነካም። ችግር የለውም። እሱ ትክክል ነሽ። ስለዚህ እሱን ነው ቅድሚያ ያሳየነሽ። ከዛ ይሄን አቦሉሽን ደግሞ ያስተማረው ማን ይሆናል? አለ እንትና መሐመድን ደግሞ ያስተማረው አቦሉሽን ራሱ ማን ነው? ሎክ ስለዚህ በቀኝ እጅ መታጠብ አይቻልም። ለምንድነው? እሱ ቅድም ምን አለን? ድሬው በእጃችን ቀኝ እጅ መልካም መልካም ብቻ ስለምናደርግበት ነው፣ ቁርአንም ስለምንነካ አለ። በአፍ ቁርአንን ትቀራለህ። ስለዚህ በአፍ ቁርአን የምትቀራ ከሆነ በአፍ እንትን የምትል ሆነ ምራቅ ይወጣል በአፍ። ስለዚህ ቆሻሻ ነው ማለት ነው ሲቀራበት። 77 ፔጅ 77 ኦኬ፣ አንብበው። 7 ጠበሪ ነው፣ ኢማም ጠበሪ ቮሊዩም 6 ፔጅ 77 ላይ ምን ይላል መሰላችሁ? while the messenger of God watched him Gabriel then performed a ritual ablution in order to show him how to purify himself for prayer። ምንድነው? የአላህ መልእክተኛ ጅብሪል ትጥበት ሲያደርግ ጸሎት ለማድረግ ይመለከተው ነበር። ማን ነው የሚመለከተው? መሐመድ። ማን ትጥበት ሲያደርግ? ጅብሪል ትጥበት ሲያደርግ።
then the messenger of God performed the ritual ablution as he had seen Jibril do የአላህ መልእክተኛም ከዛ በኋላ ተጥማት ማድረግ ጀመረ ልክ ገብርኤል ሲያደርግ እንደነበረው የተመለከተውን ይላል። ኔክስት ገብርኤል rose up and led him a prayer and the prophet followed his action ከዛ በኋላ ጅብሪል ሰላቱን መምራት ጀመረ መሐመድም ተከትሎ ሰገደ። ታንክ ዩ። ስለዚህ መሐመድ የተማረው ከማን ነው? ከጅብሪል ነው። አንድ ጨምርላት ሚሽካተል መሳቢ 366 መሐመድ የተማረው ከምንድን ነው? እሱ ከጅብሪል ምን ትጥበትን ማለት ነው እንደሚያደርገው ውሃ በእጁ ይዞ እንትኑ ላይ ሲጨምር አየ። መሐመድም ከዛ በኋላ ጅብሪልም ግራይ ነበር ማለት ነው። ኤሬስ ቀጥል። ኦኬ ሚሽካተል መሳቢ ነብዩ ደግሞ እንዴት ነበር ትጥበት የሚያደርገው ከጅብሪል የተማረውን የሚለውን ስንመለከት ምን ይላል? ዛይድ ቢን ሃሪዝ reported on the prophet authority that when he first received inspiration Jibril came to him and taught him the ablution መጀመሪያ ለነብዩ መገለጥ ፍርድለት ጅብሪል መጣና ትጥበት አስተማረው ጸሎትም አስተማረው ይላል። when he finished the ablution ትጥበቱን ከጨረሰ በኋላ he took a handful of water and sprinkled his private parts with it በእጁ እፍኝ ውሃ ይዞ ከዛ በኋላ በብልቱ ላይ ረጨው ጸበል ነው ብሎ ይናገራል ሐዲሱ። ጸበል አይ ቲንክ አንድ ፈተዋ ልጨምርላችሁ ደግሞ አንድ ፈተዋ ልጨምርላችሁና ከዛ እንቀጥላለን። ይቅርታ 40 ዓመት ሙሉ ግን እንዴት ነው መሐመድ ታውቃለህ? እንዴ ብልጥ ጅብሪል መጥቶ ገና ቢያስተምር ከ40 ዓመት በኋላ ነው መሐመድ እንዲያርገ እንደዚህ ነው መታጠብ ብልቱን ማስተካከል። ወይስ ግን ያ ይችላል ብባት አንዴ በጣም አስቂኝ የእንትን የቂል ልጅ ነው የልጆች ጨዋታ ነው የሚመስለው። ቀጥላ ብሎ ኦኬ እሺ ምን ይላል መሰላችሁ? ኢብን ላቢህ ናሬትድ ፍሮም አቡል አስዋድ ፍሮም ኡርዋ the story in the similar wording ይልና እነዚህ እንዳስተላለፉት ጅብሪል may Allah exalt he mentioned open a spring of water and performed ablution while Muhammad was looking at him ነው ጅብሪል መጣና ለሙሐመድ ትጥበት ማስተማር ጀመረ። ጅብሪል እየታጠበ ሙሐመድም ይመለከተው ነበር ይላል። so he washed his face ጅብሪል ፊቱን ታጠበ and his hands to the elbow and wiped his head ከዛ ጅብሪል ፊቱን ታጠበ እጆቹን ጠራረገ መገጣጠሚያዎቹን እና ጭንቅላቱን ታጠበ። washed his feet to the ankle እስከ ቁርጭምጭሚቱ ድረስ ያለውን እግሩን ታጠበ። then he splashed water on his private parts ከዛ በኋላ ጅብሪል በብልቱ ላይ ውሃ ረጨ and then prostrate to prostration ከዛ በኋላ ሁለት ሱጁድ ወደ ካዕባ በኩል ሰገደ ይላል። so Muhammad did the same thing as he saw Jibril doing ከዛ በኋላ ልክ ጅብሪል እንዳደረገው ሙሐመድም ተከትሎት አደረገ ይላል። ኦኬ እናመሰግናለን። አሁን ይሄንኛውን ሜን ፖይንታችንም ስላልሆነ ለጊዜው ገታ እናድርገውና ሰሙ የተሻለ ይመስለኛል ስለጠየቅሽን ነው። ሎክ ሰው ሁሉ ሲወለድ ሙስሊም ነው ብለው ነው ያሳደጓቸው አይደለ? ሰሙ ሰው ሁሉ ሲወለድ ሙስሊም ነው ብለሽ ታምኛለሽ? አዎ እናምናለሁ። ኦኬ ስለዚህ እስልምና የተፈጥሮ ሃይማኖት ነው ማለት ነው። የተፈጥሮ ሃይማኖት ታዲያ ተፈጥሮ ሊለቅ ይችላል? ለምሳሌ አንቺ በተፈጥሮ ሴት ነሽ አይደለ? እኔ በተፈጥሮ ወንድ ነኝ። ተፈጥሮን ካዳ ውሃ ያስለቅቀዋል ብለሽ ታምኛለሽ? እኔ ውሃ ያስለቅቀዋል አላልኩም። እኛ አላህ አዘዘን 5 ወቅት ሰላት እናንተን አይደለም ያልኩት። ለምሳሌ እኛ ክርስቲያን ስንሆን ታዲያ ተፈጥሯችን በምንድን ነው የለቀቀው? ቆይ አሁን አንተ ካንተ ለምሳሌ አንተ ለምን ትጠመቃላችሁ? ለምን ወደ ክርስትና መገቡት? ፊት ምን ነበራችሁ? ፊት ሙስሊም ነበራችሁ? እንደገና ክርስቲያን ነበራችሁ ነው የምትጠመቁት? እኛ ዳግም ለመወለድ ነው የምንጠመቀው። በመጀመሪያ ተወልደን ነበረ።
በደንብ መስበይ በደንብ ቅድሚያ ተወልደን ነበር ዳግም ለመወለድ ዳግም ማለት ስንተኛ ማለት ነው እህታችን? ሁለተኛ እኮ ጎበዝ። ሁለተኛ ለመወለድ ነው የምንጠመቀው። ከክርስቶስ ጋር ከሞቱና ከትንሣኤው ጋር ህብረት ለማድረግ ነው የምንጠመቀው። ሞተን አንቀርም እንነሳለን ስንል ነው የምንጠመቀው። ኃጢአታችንም በጥምቀት እንደሚሰረይ እናምናለን። እንጂ እስልምናን ለማጠብ አይደለም። ሰሙ እኛ የምንጠመቀው ሙስሊም ሆነን ሰዎች ሙስሊም ሆነን ከዛ እሱን እስልምናን ለማጠብ አይደለም የምንጠመቀው። እኛ እስልምናን ለማጠብ አይደለም ወዱ የምናደርገው። ማንኛውም ሰው ወደ ጌታው ሲቀርብ ንጹህ መሆን አለበት። ከነቋሻችን መቼም እንሰግድ አንሄድም። የትም ቦታ መጸለይ እንችላለን፣ ግዴታ መስጂድ መሆን የለበትም። በቤታችን እሱ ችግር የለውም። ግን ቆይ አንድ ጥያቄ ልጠይቅሽ። አንድ ወንድ ልጅ አንቺን ቢነካ ግዴታ ውዱ ማድረግ አለበት አይደል? ሶላት የሚሰግድ ከሆነ ወደ ያደርጋል። አንዳንድ ደግሞ የማይሰግድ ሰው ሸሃዳ ቢኖረው ዋናው ሶላት ነው። ካልሰገድም ምኑ ሙስሊም ተባለው? ትክክል። ስለዚህ እስቲ ቆይ ካፈረ ማለት ነው ሶላት ጾም ይደል። ስለዚህ አንቺ የሚነካ ከሆነ ውሃ ካጣ በምንድን ነው ውዱ የሚያደርገው? ውሃ ካጣ በንጹህ አፈር በንጹህ አፈር። ስለዚህ አንቺ ካፈር ይልቅ ቆሻሻ ነሽ ማለት ነው። ማለት እንዴ የሰው ልጅ እኮ ግዴታ ንጹህ አይደለም። ስለዚህ አንቺን ከነካሽ ይቆሽሻል። ስለዚህ ያለው አማራጭ ልጅ ደግሞ አይደለም ወንድሜ አባቴ አጎቴ ችግር የለውም። ወንድምሽ አጎትሽ ቢሆንም አይደለም። ወንድምሽ አጎትሽ ያልሆነው አንቺን ከነካሽ ክርስቲያን ቼክ አድርገው ቴሌግራም ላይ ቪዲዮ ልኬላለሁ። ከነካሽ ግዴታ ምን ማድረግ አለበት? ውዱ ማድረግ አለበት። ውዱ ማድረግ ያው ካጣ ለንጽህና ነው ብላችኋል ቅድም። ንጽህና መሆኑን ወልሲ አንቺን ከነካ ለምሳሌ ታጥበሽ ፏ ብለሽ እንኳን ብትወጪ አንቺን ከነካ ግዴታ በአፈር ሰውነቱ ፊቱን መታጠብ አለበት አይደለ? ውሃ ካጣ በአፈር ማበስ አለበት። ኦልራይት። አንቺ ከዚያውን ለምሳሌ አንቺን የመሰለ ቆንጅዬ ልጅ ነው ብነካ በእስልምና አስተሳሰብ እኔ ቆሽሻለሁ፣ ስለዚህ እንደዚህ መታጠብ አለብኝ። ቀጥል ክርስቲያን። እችን የመሰለ ልጅ ቆንጅዬ እዩ ይሄንኛው ቢነካት ቆሻሻ ነካውኝ ብሎ እንደዚህ በአፈር ይታጠባል። ስትናገር ደግሞ የሆነ ዝልፍ አታርጊ። እውነት እኔ የሆነ ቪዲዮ ምናምን ሳይ ሁሌ እንደዘለፍኩ ነው። አንተ ተጠንቀቅ። እንደምን ማስተማርን አይከፋም፣ ግን ተጠንቀቅ። ዝልፍ አታርጊ። እሺ ቪዲዮን አንዴ ቪዲዮን እንየው መልሰው እንደገና ሰሙዬ ቪዲዮን እዩ። አንድ ጊዜ ተመልካቹ ሰሙ። እኔ ከአፈር ቆሽሻለሁ ብለሽ የምታስቢ ከሆነ እንደ ተመልካቹ አሁን ዳይ ወደ መስጊድ ማለት ነው እየሰገዱ ታጥበው ይሄ እኮ አግማማው እኮ ሰሙ አልቦት ከሆነ እኮ በአፈር ዝቆ ፊቱን እጁን ሲነካ እኮ ጭራሽ እኮ አግማማው። ይሄ መጨቀየት እኮ ነው። አንቺን የመሰለ ቆንጅዬ ልጅ ነካና አይ ውዴን አበላሸሽ ብሎ በአፈር ገና ሲታጠብ ማለት ነው በአቧራ ምናምን ነገር የቁንጅና ነገር ሳይሆን ይሄ የአላህ ጉዳይ ነው አይደል? ምን ችግር አለው? ይሄ እኮ ንጽህና አይደለም አይነት ይሄ ንጽህና ሳይሆን ሴትን ሊመና ወደ ፈጣሪው ሆነ ድረስ ግዴታው ነው። ቅድም ምን አይነት ፐርሚት ሰርታችኋል መሰለሽ? ቅድም ንጽህናን የመጠበቅ ጉዳይ ነው ብላችኋል። ንጽህናን በእንደዚህ አይነት ሁኔታ ነው ወይ ታዲያ የምጠብቁት? ሴትን ልጅ ለምሳሌ ነካህ ተብዬ ሴትን ከነካሁኝ
ውዱዬ ይፈርሳል። ስለዚህ በአፈር እንደዚህ መታጠብ አለብኝ። ለምሳሌ ያ ፈሴን እንኳን ድንገት ውስጥ ካለ ውዱዬ ይፈርሷል። ውሃ ከሌለ እዛ ጋር በአፈር እንዲመታጠብ አለብኝ። ይሄ ምን አይነት ንጽህና ነው? የምር ቀልድ ነው የሚመስለው። የምር ቀልድ ነው። ሰሙ በደንብ አስቡ። ለምሳሌ ይኸውልሽ ፈስ ራሱ ልክ እንዲህ እንደምንተነፍሰው እንደምናገሰው ጋዝ ነው። ከወዳችን ውስጥ ጋዝ ይወጣል። ድንገት ፈስሽን ብትፈሺ ቆሸሽ፣ በቃ ጸሎትሽን አይቀበልሽም አላ። መላእክቶችም ለአንቺ ምህረት አይለምኑም ነው የሚለው። ድንገት ከፈሳሽ ምህረት አይለምኑም። ከዛስ የግዴታ ምን ማድረግ አለብሽ? እንደዚህ በአፈር መታጠብ አለብሽ እንደገና ንጹህ ለመሆን። ኧረ ተይ ሰሙ፣ ተይ አይምሮሽን ተጠቀሚ፣ ተይ በአንደኛው ሴንቸሪ ላይ ተይ። የምሬ ነው። ይሄ ቀልድ ነው። ይሄ ቀልድ ነው። ይሄማ ቀልድ አይደለም። አታይም? ለፈጣሪው ስን እንኳን ካፈር ሌላ የሚደረግበት ቢኖር ግድ ነው። ሌላ እንትን ቢሆን እኮ ችግር የለውም። አንቺን ነካ ብሎ እኮ ነው። ሎክ ይሄ ሴትን ከመናቅ እኔ ማን ነኝ? እኔ እህቱ ሆን ነው ኖርማል ነው። ግን ወይ እኔ አያውቅኝም ለምን ነካኛል? እስቲ እኮ ሐራም ነው። ከሱም አልፎ እኔንም ለሐራም ሰጠኝ። ስለዚህ በቃ እንደዚህ በሩቁ አንቺ እዛ ሂጂ፣ አንቺ እዛ። አሁን መኪና ስትተላለፍ እንዴት ነው ታዲያ ስትነካኪ? ያለ ባሌ ወዴት ስለማልሄድ የግዴታ በእግር ነው የምትሄጂው? በእግር ነው የምትሄጂው? ላ በመኪና ሄዳለሁ። ግን እንደዚህ ተበቆቅ ያደርጋል። ገባም ለምን ገባለሁ? መኪና ውስጥ አይምን መንገድ ላይ ደግሞ ስትሄጂ ግንብ እየተጋጨሽ ሂጂ እንጂ በመሀል መንገድ ላይ አትሄጂ ብሏል እኮ ነብዩ። ያራላ አንስራ እንደዛ ይሁን ላሳይሽ። የኔ ምለው ላሳይሽ ነብዩ እንደከለከለ ሴቶች በመሀል መንገድ ላይ መሄድ እንዳይችሉ ከልክሏል። ከግንብ ጋር እየተጋጩ እንዲሄዱ ነው የፈቀደው። ይሄ ሴቶችን ዲስከሬጅ ማድረጊያ ነው። ከምር ሴቶችን የመናቅ ነው። የንጽህና ጉዳይ አይደለም። መናቃይ ሲሞቱ እንኳን ሴቶቻችሁን አደራ ብለዋል። የኛ ውድ ነብይ ሴቶቻችሁ በምንድን ነው አደራ ያሉት? ሴት አልናቁም። ሲጀመር እሳቸው ሴት እህት ናት፣ እናት ናት፣ ልጅ ናት። እሳቸው ሲጀመር ሴትን አልናቁም። እስቲ አንድ ክብር ነብዩ ስለ ሴት የተናገሩ ክብር ምን አለ ነበር? ምን ሚል ተናግረዋል? በቁርአን ላይ ምን አለ? እስኪ እኔ ደስተሽ ብዙ ትስማሚያለሽ? ሳይ ሙስሊም 1403 ላይ ለምሳሌ ሴት በሴጣን መልክ ትመጣለች፣ ሴት ልጅ የሴጣን አምሳል ነች ብሏል። ሱናና እና ሳይ 34 ላይ ሴት ልጅ መደብደብ እንዳለባት ተናግሯል። ሴት ልጅ የምትደበደበው ዜና ስትሰራ አይደለም። ልጨምርልሽ፣ ዜና ስትሰራ ብቻ አይደለም። ዜናማ ከተሰራ ትገደላለች፣ አትደበደብም። ሱናና ሳይ 4:20 ላይ ሴትን በሴት ቦታ እንደ ቁራሌ ለውጧት ብሏል። በሴት አክብሯታል። ሴት ጥቁር ውሻ እና አህያ አንድነት መድቧቸው ጸሎት የሚያቋርጡ ናቸው ብሏል። ከሰካራም እና ሽንት ቤት ገብቶ ከወጣ ከቆሸሸ ጋር ሴት እንዲመንካት እንደዛ ተመሳሳይ አድርጎት ውዱ የሚያፈርሱ ናቸው ብሏል። ሴት ልጅ የአይምሮ ጎዶሎ ነች ብሏል። በጣም አክብሯታል። አብዛኞቹ ሴቶች የገሃነም ናቸው ብሏል። ያማ ግልጽ ነው፣ የታወቀ ነው። የገሃነም ነኝ የአይምሮ ጎዶሎ ነኝ ብለሽ ታምኛለሽ? የአይምሮ ጎዶሎ ነኝ ብዬ አላስብም። ሴቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀሃነምን አብዛኛው ሴቶች ናቸው ያሉት ብሏል። ሴቶች አንደኛ ተገልጠው በመሄድ አንድ ፍሬ ፀጉራችን በምትታየው እንደዚህ ራሱን ያሁን ልክ አይደለም። እንደዚህ አንተ ጋር ራሱ እንደዚህ ማውራት ልክ አይደለም። ድምፅሽ አውራ ነው ድምፅሽ አውራ ነው ስለሚባል የሰውሳት ስለሚባል እኔ ሙስሊም አይደለሁም። ሰሙ እኔ የሙስሊም ወንድ አይደለሁም። የሙስሊም ወንድ ስላልሆንኩኝ በድምፅሽን ሰምቻለሁ። ለሙስሊም ወንዶች ነው እሱ የተነገረው። እኛ ክርስቲያን ወንዶች ገና ለገና አንድ ፀጉር ዘለላ አየው ብለን
የምንወሰወስ ለኛ ሐራም ነው። ለእናንተ ተሰብራችሁ ማለት ተሰብራችሁ ለኛ ለታየብን ሐራም ነው ለኛ እኮ ወንዶች ስለሚወሰወስ እኮ ነው የምናወራው። እሺ ማለት እኮ ወንዶች ስለሚወሰወሱ አይደለ? እንትና እኮ ዑመር እኮ አልችል ብሎ እኮ ነው ሳውዳን ደጋግሞ እያያት ሱረቱ አልአሕዛብ ላይ 59ኛው የወረደበት የሂጃብ ጉዳይ ዑመር ደጋግሞ ሳውዳ ረጅም ስለሆነ ሽንቷን ስሸና ከታች ሆኖ ይሾፋት ነበረ። እሷ ከፍ ብላ ስሸና ረጅም ግዙፍ ነች እና አልቻለም። በቃ እንዳይተናኮላት ደግሞ የነብዩ ሚስት ነች። ሴቶችን ቁጭ ብለው እንትን ይሉ ነበር፣ ይሾፉ ነበር ሽንት ሲሸኑ ማለት ነው። ከዛ ከዕለታት አንድ ቀን በቃ ነብዩ ጋር እየሄደ እባክህ ሚስቶችን ተሸፈኑ በላቸው ምናምን ነገር እያለ እንትን ይል ነበረ። ከዛ በቃ ደጋግሞ ይል ነበረ ዑመር ማለት ነው። ከዛ አንድ ቀን ሳውዳ ስትመጣ አላየችውም። ግዙፍ ነች፣ በጣም ረጅም ነች፣ ትልቅ ነች። ከዛ ሽንቷን ስታደርግ አንቺ ሳውዳ ከኔ እይታ የትም አታመልጭም፣ ምክንያቱም አቅሻለሁ፣ ለይሻለሁ አላት። ከዛ ነብዩ መገለጥ መጣልኛል። ቻሌንጅ ታርገኛለህ? ቻሌንጅ አርገኝ እስኪ። ውሸት ነው በልና ውሸት ነው በል እስኪ። አዎ ውሸት ነው በል። ኧረ ውሸት ነው። ኦኬ መረጃውን እስልምና ትወጣለህ? ትወጣለህ? አንድ አይደለም ከ5 በላይ መረጃ እሰጥሃለሁ። አይ አንተ አሁን ብትለው ያልኩትን ቃል በቃል ያልኩትን ከሐዲስ ሌላ ሰንብበህ ቃል በቃል ያልኩትን ቃል በቃል ከሐዲስ ላንብበህ ወይ አቡ አረቡ ይጠር ያልኳትን ቃል በቃል ከሐዲስ ላሳየህ። እስልምና ለቀህ ትወጣለህ? ተስማማ። ዲል እናድርግ። አንድ አይደለም በትንሹ ከ5 በላይ መረጃ ልስጥህ። ተስማማ። ኤኒዌይስ ዝምታ ከመረጥክ እሺ ልቀጥል። እንትን ልበል ማነው ግን እሱም መልስልኝ በትክክል ከእግዚአብሔር ወይም ደግሞ ከኢየሱስ ወይም ከኢሳ በፊት አምላክ የለም ነው ጊዜ የለም ብላችሁ ነው የምታምኑት? ምንድን ነው? ቆይ እኔ እኮ ምንም አይገባኝም። እውነት እኛ ምናምነው ከጊዜ ከኢየሱስ አምላክ የለም አልገባኝም። ጥያቄሽ ምን ምን? እኛ የሰው ልጅ መጀመሪያው አደም ነው እንላለን። ለምሳሌ ማለት ከአደም ወዲህም ስንት ህዝብ ነበረ? እናንተ ኢሳ ላይ መጣችሁ ከኢሳ ወዲህ ያለውን ነው እንትን የምታምኑት። ኢሳ ጌታ ነው አላችሁ። ከዛ ወዲህ ነው አምላክ እንዳለ ራሱ ያወቃችሁት። ማን ያለሽ? ታመልኩትም እንደዛው ነው። ማን ያለው? እኔ እህቶችም ለምሳሌ ክርስቲያን ናቸው፣ ግን እንደዚያ ነው የሚያምኑት ሁሉም እንደዛ ብለው የሚነግሩሽ አይዋ ስህተት ነው። እንደዛ ብለው ከነገሩሽ ስህተት ነው። ዓለምንም የፈጠረው ጊዜንም የፈጠረው ክርስቶስ ነው። እህታችን ሰሙ ሁሉ የተፈጠሩት በሱ ነው። ናም ጠይብ በቃ እኔ ልሄድ ነው ከተጠራው። እንዴት ጥያቄ ካለሽ በውስጥ ጻፊልኝ ወይንም ላይ ከስር ሆነሽ ተማሪ እንደው ሎክ ወደ ቶፒካችን እንመለስ። የነስ ጊዜም ሆነ ሰዓት የተፈጠሩት ሙሐመድን ጀምሮ በኢየሱስ ክርስቶስ ነው የተፈጠሩት። ሁሉ ነገር በሱ የተፈጠረ ነው። ዘመኑ መጨረሻ ላይ ግን በስጋ ክርስቶስ የተገለጠ ስግው ቃል ስለሆነ ሁሉ የተፈጠረው በቃል ነው። ወደ ቶፒካችን እንመለስና ሙባረክ። አቤት። ኦልራይት። ውሃ ኃጢአትን ያስወግዳል ብለህ ታምናለህ? ውሃ ኃጢአትን ያስወግዳል ብለህ ታምናለህ? ምን አልከኝ? ውሃ ኃጢአትን ያስወግዳል ብለህ ታምናለህ? በመጀመሪያ ውሃ ማንንም በመጀመሪያ እኔ ውሃ ኃጢአትን እንትን ያደርጋል ብሎ ሳይሆን የተባለው ምን እንደሆነ ታውቃለህ? አንድ ሰው በቀን በ3 የተታጠበበት ውዱ ሲያደርግ የሚታጠብ ወንጀል ነው እንጂ
ኃጢአትን እንትን አደርጋለሁ አይደለም ወንጀሉን ነው እንጂ የሚታጠበው ወንጀሉን እንጂ ኃጢአቱን አይደለም። አንድ ሰው ማለት ነው። በቃ ተስማማን፣ ችግር የለውም። በቃ ገብቶኛል። ሙባረክ አይደለም አንዴ ቆይ እንደማመጥ እሺ። አንድ ሰው ቀን በቀን ማለት ነው። ቀን በቀን እሺ፣ እሺ፣ በቀን አመሳለ ቀን በቀን አላልኩም። በቀን እሺ፣ 5 የታጠበ ሰው ቆሻሻ ይኖራል ወይ ነው አንድ ጥያቄ። አይኖርም። ግን ሊኖርበት ደግሞ ይችላል። በቀን 1 ታጥቦም ቆሻሻ ላይኖርበት ይችላል። በቀን 5 ታጥቦም ደግሞ ሊቆሽሽም ይችላል። 5 አይደለም። አሳ ለምሳሌ ውሃ ውስጥ ነው የሚኖረው። አሳ ግማቱ ከጭንቅላቱ እንደሚባል አሳ ግም ነው። ለምሳሌ 5 ጊዜ ውሃ ስለነካ ታጠብክ ማለቱ አይደለም። አስተጣጠበው ይወስነዋል። እሱማ አሁን ውሃ እንትን ነው ሳይሆን ያ እንደሱ ወንጀሉ ውሃው ሳይሆን ሲሰግድበት ሲጸለው እንደዛ ወንጀሉ በየሰዓቱ ይማራል ነው ማለት። ኃጢአቱ ሳይሆን ወንጀሉ ይማረው ማለት ወንጀሉ ማለት ነው። ኃጢአትና ወንጀል ምንድን ነው? ምናልባት የሰራው ዕለት በዕለት እንትን አደረገው እንጂ ኃጢአትና ወንጀል ውሃው ኃጢአትና ወንጀል ምንድን ነው ልዩነቱ? ምሳሌ ሰው ልጅ ነውና ይሳሳታል፣ ብዙ ነገር አለ። ኦኬ ወንጀሉ ወደ ኃጢአት ነው የሚመራው አይደለ? ማለት የሆነ እንትን ሲታረገው በቃ ያለ እንትን የሚተጋፋ ነገር አለ። ብዙ ነገር ምን አሁን ለምሳሌ ሰው ገደለ። ስለዚህ ሰው መግደል እስልምና ሙስሊም ከገደለ ወንጀል ነው አይደለ? ሙስሊምን ከገደለ ማንኛውም ከገደለ ወንጀል ነው። አይ ማንኛውን አይደለም፣ ሁሉንም ሰው በሰውነቱ አክብር፣ ሰውን በሰውነቱ አክብር ነው የሚለው። እሱ ሌላ ጉዳይ ነው። እስኪ ወደ ቶፒኩ እንመለስና እሺ፣ ሰው ገደለ። እሺ ሙስሊም ገደለ። አንድ ሙስሊም ወንጀል ነው አይደለ? ሙስሊም ሰው ማንኛውም ሰው ብትገድል በእስላም ላይ አይፈቀድም። ኦኬ ቢገል ምንድነው ቅጣቱ? ለምሳሌ ሙስሊምን ቢገል ምንድነው ቅጣቱ? ከባድ ነው ወንጀሉ። ምንድነው ቅጣቱ? መግደል ይገደላል። ሙስሊም ያልሆነን ቢገልስ? ሙስሊም ያልሆነን ከገደለስ? ባይዘው ያው እሱም ያለ እንትን አይደለም። ቤተሰብ ሄዶ እንትን ካላ ነው እንጂ የገደለው ይግደል። ሙስሊም ያልሆነን ከገደለ ምንድነው የሚደረገው? የገደለውን ግደል ነው የሚባለው። ሙስሊም ያልሆነን ከገደለ ሙስሊም ያልሆነን ቢገል ምንድነው የሚደረገው? ይገደላል። ኦኬ ሙስሊምንም ከገደለ ይገደላል። ሙስሊም ያልሆነንም ከገደለ ይገደላል። ሰው ልጅ በቃ የሰው ልጅ አጠቃላይ እንትን ከሆነ እንደገደለ አድርጎ ነው መግደል አለበት። በዱላ ከሆነ በዱላ ከገደለ የገደለው ነገር ይገደል ነው የሚባለው። ነቢያችን ሰለላሁ ሙስሊም ያልሆነን ከገደለ ይገደላል ለሚለው ማስረጃ ውስጥ ግድያ ነው የሚለውን ህግ ውስጥ ሸሪያው የሚሰራው ሙስሊምን ከገደለ ይገደላል። ግን ሙስሊም ክርስቲያንን ወይ አይሁድን ሌላ ማኝን ከገደለ በሙስሊሙ ላይ ግድያ ነው የሚጣልበት የሚለው ማስረጃ። ሰላም፣ እንዴት አመሻችሁ? አንዋር ቆይ ማስረጃ ይኖራል። አቶ ምንድነው? ቆይ የምትለው ወይ ተደማመጡ እንጂ እናንተ መልስ ሙባሪክ ያ ሙባረክ ቀጥል። መረጃው እንዲሰጠን እንፈልጋለን። ምክንያቱም እኔ እስከማውቀው ድረስ ሸሪያው ኢምፖዝ የሚያደርገው ሙስሊምን ከገደለ ሸሪያው እንዲገደል እንትን ይለዋል። ግን ክርስቲያንን ከገደለ ገንዘብ ወይን እንዲከፈለ ነው እንጂ አይገደልም። አዎ ግልግል ነው። አንተንም ግድል ካረግን ያው ግልግል ነው።
ምንድነው ትገላገለኝ? በገሃነም ደግሞ እሳት ትቀጣለህ እኮ እኔን በመግደልህም። ክርስቲያን እኮ ነኝ። ብገለኝ እኮ ነው መደም የሄድበት አውቃለሁ። ኧረ አንተን ገደልክ ብላ አይቀጣኝም። እባክህ 72 ሴት አገኛለሁ ብለህ እኔን ገለህ ከምሻፈድ እዚሁ ጨርሰህ እኔን ሳገል እንዲሁ ኃጢአት ሰርተህ ገሃነም ብትገባ ይሻላል። ገና እዛም ሄደህ 72 ሴት ለማግኘት ወይንም ደግሞ እንትን ነኝ ሰማዕት ክርክርህ እኮ በቃ እንዳይሆን እኮ ነው የምልህ። አንዱን ከአንዱ ለማሸነፍ ብለህ አንዱን ከአንዱ ነው የምታገለው። ያለ መረጃ ያው የእኛ መረጃ እናሳየህ። ቀጥል ክርስቲያን አንብበው። የራስህን እኮ ብቻ ስለእንትን ስለምታዳምጥ ያው አዲስህን አንብበው። ሙባሪክ ስለተሳሳተ ነው። ቅድም ሙስሊም ካፊርን ቢገል እሱም ይገደላል ብሎ ስለተናገረ እሱ ሐሰት ነው። አንዴ ቆይ ትቀጥላለህ። ራሱ ምን ይላል? ሙስሊም ሹድ ናት ኪልድ ፎር ኤ ዲስቢሊቨር። ሙስሊም ካፊርን ቢገድል አይገደልም ይልና ነብዩ እንደተናገረው ምን ይላል? ነብዩ እንደተናገረው ሙስሊም ሹድ ናት ቢ ኪልድ ኢን ሪታሊዬሽን ፎር ዘ መርደር ኦፍ ኤ ዲስቢሊቨር። ሙስሊም ከሃዲን ቢገል በምትኩ ሙስሊሙ አይገደልም። ያ ወደ ቶፒካችን እንመለስ። ሙባረክ ለወደፊቱ በደንብ እንትን በል አንተ አሁን በጤናማ አይምሮ ስላሰብክና ፍትሃዊ ነው የማይገደለው። ምክንያት ለምንድን ነው የማይገደለው? ምክንያት የማይገደልበት ወንጀለኛ ነው ተብሎ የሚታመነው ክርስቲያንና አይሁድ። ስለዚህ ወንጀለኛ እስከሆኑ ድረስ አማኝ ካልሆኑ ሙስሊም ካልሆኑ ወንጀለኛ መሆንህን ታምናለህ። በአንተ አስተምሮማ እንዳንተ አስተምሮ ነኝ ያው ምክንያቱም መሐመድ ሐሰተኛ ነብይ ብዬ ነው ማምነው። ስለዚህ መሐመድን ሐሰተኛ ብሎ የሚያምን ወንጀለኛ ነው ተብሎ የሚታመነው። ስለዚህ ወንጀለኛ ቅጣት ነው ቅጣቱ እንደተወጣው አንተ እኔን በመግደል ምንም እንትን የለውም። ምክንያቱም ሳይ ሙስሊም 21 ላይ እንዲሁም ተመሳሳይ ቡሃሪ ላይ 25 እንደዚህ አካባቢ ምድርን በሙሉ ያለ እስክትሆን ድረስ እንድጋደል ታዝዣለሁ ስላለ እንዲሁም ደግሞ ህይወታችሁም ንብረታችሁም ላኢላሃ ኢለላህ ሙሐመድ ረሱሉላህ እስካላላችሁ ድረስ ህይወታችሁም ንብረታችሁም ዋስትና የለውም የሚለው አስተምሮ ስላለ ማለት ነው። ስለዚህ ሰው ሁሉ የግዴታ በመሐመድ ማመን አለበት፣ በአላህ ማመን አለበት። እንደዛ ካልሆነ ግን ህይወቱና ንብረቱ ተጠባቂነት የለውም። ቢገደል ገዳዩ አይጠየቅም። ኤኒዌይስ ወደ ቶፒኩ እንመለስና አይ ቲንክ አረቡ ቀደም ብሏል። አንዋር ትቀጥላለህ። ቆይ አረቡ እንኳን ደህና መጣ። ንጽጽር ነው የምትሰራው ወይስ ምንድን ነው? እንኳን ደህና መጣ። ሰላም ተመለስ እንጂ አረቡ። ኦኬ ሳይ ሙስሊም 1:67 ላይ ላይ አይሁዶችና ክርስቲያኖችም በፍጹም ሰላም እንዳትሏቸው መንገድ ላይ እንኳን ካገኛችኋቸው ወደ ጠባብ ቦታ ገፍትሯቸው በሚለው ሎጂክ መሰረት ያው ሰላምታን አልፈለገውም። ችግር የለው መፍትሄ ነው። ኤኒዌይስ የተፈጥሮ ሃይማኖት ይቀየራል ብለህ ታምናለህ? አንተና ከነብይ የተማርከው ነው። ይህንን ስድብ ቶፒክ ላይ ታወራለህ? አተ በስነ ስርዓት አውራ ነው። ግራ ቂጡን ነው የምወጋው። ግራና ቀኛው አማርጠ ነው የምወጋው። ምን ያደርግላል? እኔ ግራ ቂጥ ወቅተህ ቶፒኩ ላይ አመልስም እንዴ? ለመውጋትም ቆይ በግራ ዙር አንተ ሐኪም አይደለ? የግራ ቂጤንና ቀኝ ለመውጋት የምታማርጠው የሚወጋበትንም ቦታ እየነገረኝ ነው። ስለዚህ ካሁን በኋላ ግራ ቂጤን ሸፍኜ ነው የምሄደው። መከላከያ ወይንም የሆነ ቆርቆሮ ለጥፍበታለሁ። አረቡ ግራ ቂጤን ነው መውጋት። የሆነ
አረቡ በዚህ እሺ ይሁን። ወደ አንዋር ላልፍ ነው። ጣልቃ እንዳገባ በቃ አንዋር እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ነው ወንድማችን? እፎይ ይመስገነው። ሰላም ብያለሁኝ። እንዴት ናችሁ? አማን ነው አለን። የተፈጥሮ ሃይማኖት ይቀየራሉ ብለህ ታምናለህ? አይ እፎይ ቤት የመጣሁት ስለ ክርስትና ጠይቄ ካወቅኩት ጥያቄ ከተመለሰ ክርስቲያን ልሆን፣ ካልተመለሰ ደግሞ በሙስሊምነቴ ልቀጥል ነው። ባትጠይቀኝ ደስ ይለኛል። ጥያቄ ደግሞ ካስፈለገ እናንተ መጠየቅ ያልገባ ካለ እኛ እንዳንተ ልክ ክርስቲያን እናንተ እፎይ እንዳለ እኛም ለሙስሊሞች ቁርአን የቀራ እዛ ቤት ሸር አደርግልሃለሁ። መጠየቅ የፈለከው ካለ እኔ አሁን ልጠይቅ ነው የገባሁት። ለምን ጥያቄ ከሆነ ትንሽ ቆየት በል። እሺ ከ30 አይደለም አታቋርጠኝ። እፎይ አንዴ ላውራ፣ 1 ደቂቃ ላውራ። ምንም ለምን መሰለህ መሰዳደቡ። አንተ አሁን እኔን ክርስቲያን ሁን ስትለኝ ጀነት እንዳገኝ ብዬ ማሰብ ነው። እኔ አንተ ሙስሊም ሁን ስል ጀነትን ተመኝቼልህ ነው። ብቻው የተሳሳተው ማን ነው የሚለውን ብንፈልግ። አሁን መሰዳደቡ ምን ማለት? ይሄ የእግር ኳስ ቡድን አይደለም፣ የማንቸስተር ያርሰናል አይደለም። ብቻ የሰው ልጅ ከሞተ በኋላ እንደሚነሳ ሙስሊሙም ክርስቲያኑም ያምናል ከኢሉሚናንት በስተቀር። እኛ እናንተም ክርስቲያኖች ታምናላችሁ፣ እኛም ሙስሊሞች እናምናለን። ለምን ወይስ ከሞተ በኋላ የሰው ልጅ ለምን እንትን አይልም? መቼም እፎይን የፈጠረ ጌታ አንዋርን ፈጥሮታል ብዬ ማምን ነኝ። ገብተዋል። ሁላችንም መቼስ በቤተሰብህ አንድ ሙስሊም ይኖራል፣ በእኔም በቤተሰቦቼ ክርስቲያን ይኖራል። ወሎ ነው የምኖረው እኔ ራሱ ማለት ነው። ይሄ አይደለ አንድ እናትና አባት ወልዶኝ ክርስቲያን አለ እኔ ወንድሜ ማለት ነው። ይሁን ብቻ ይሄንን እስኪ እንሰብ ሁሌ። እኔ አሁን አንድ ያልገባኝ ነገር የምጠይቀው ነገር ምንድነው እንደው ሁሌ ጥያቄ የሆነ ካልክ አንብብልኝ ይሄንን ባይብል። ሁሌ 4 ነገሮች ነው ግልጽ ያልሆኑልኝ። አብዛኛው ነገር ስለንትን ስላለኝ ማለት ነው። ማርቆስ ተወጣ ይሰማል። ሜቢ ጥያቄ ከሆነ ትንሽ ቆየት በላ ወይንም ትጠይቀናለህ። ከአንድ 20 ደቂቃ በኋላ እዚሁ ቆይ። በደንብ ሰፊ ጊዜ እንሰጠዋለን። ተወጣ አይሰማንም። ይችላል አንድ ጊዜ አውጥተህ አታነብልኝም? እንጨርሰው ቶፒኩን እና ከዛ በኋላ ትጠይቃለህ። አርዲ እንኳን ደህና መጣ። ናቆያችሁኝ። ሰላም እፎይ፣ ሁላችሁም ሰላም ብያለሁ። ክርስቲያን አህመድ እፎይ ሰላም ነው? ሰላም ነው። መልካም። ውሃ ኃጢአትን ያሰርያል ብለህ ታምናለህ? ውሃ ኃጢአትን ይቅር ያስብላል ብለህ ታምናለህ ወይ? የአንዋርን ጥያቄ መልስልትና መልስልሃለሁ። ኦኬ። ስለዚህ እኛን ጥያቄ መመለስ አትፈልግም ማለት ነው። ዋና ጥያቄያችን ጥያቄ መቼ ተቀበልከው? ከ20 ደቂቃ በኋላ አልከው አይደለ? ለምን የሱን ጥያቄ እንኳን ሰምተህ መተው ነበረብህ እኮ። የራስህን ብቻ እያካሄድክ እኮ ነው ያለው። ስለዚህ ተቀመጥ ማለት ነው። ጥያቄ መጨረሻ ላይ ሁሌም እንደምቀበል ታውቃላችሁ። ቶፒክ ይኖረናል። ከቶፒኩ ጋር የተያያዘ ማንሳት ትችላላችሁ። ከቶፒክ ውጭ ከሆነ ግን ሌላ ቶፒክ ስለሚሆን መጨረሻ ላይ ነው የምቀበለው። እንደዛ ከሆነ ቶፒኩ ላይ ከሆነ እያነሳችሁ ቅድም እየተቀበልኩ ነበር እኮ ክርስትና ላይ እየጠየቀ እየመለስኩ ነበረ፣ ቶፒኩ ጋር የተያያዘ ሲሆን ማለት ነው። ከቶፒክ ውጭ ስትወጣ ግን ቶፒኩን እንለቃለን ማለት ነው። ስለዚህ ቃሌንን ታውቂ ነበር በፊት? ሰላም ብያለሁ በመጀመሪያ ሁላችሁንም። አዎ በደንብ አውቃለሁ፣ ሁሉንም አውቀዋለሁ። አዲስ ነገር አይደለም። አስበሿት ሴትን ልጅ መንካት መቆሸሽ ነው ብሎ ከዛ በአፈር መታጠብ ደግሞ ኃጢአትን ይቅር ይላል ብሎ ሲያምን። አዎ በነገራችን ላይ ሴትም ልጅ ወንድን ከነካችሁ ውዷን ያበላሽባታል። መልሳ ውዱ ማለት አለባት።
እና ደግሞ እድሉን ከሰጣችሁኝ 50 ሶላት ምናምን ስትሉ ነበርና 50 ሶላት እኮ እየሰገደ የለም። በነገራችን ላይ ታሪኩን አይተው ከሆነ ያው ረሱል ሶላት ሊቀበሉ ወደ ሰማይ ባረጉ ሰዓት ነበር 50 ሶላት ይስገዱ ብሎ አላህ ሲያዘው። ከዛ ሙሳ አለይሂ ሰላም ስድስተኛው ሰማይ ላይ ተቀምጦ እያስቀነሰ ሂድ አስቀንስ እያለ ያዘው ነበርና ማሜ የተመላለሰ እያስቀነሰ አስተካክሎ 5 አድርሶ መጨረሻ ላይ ወደ መሬት ወርደዋል። እንደዛ ነው እንጂ 50 የሰገደ የለም። በመሐመድ ጊዜ ነው እሱ። በመሐመድ ጊዜ ነው እሱ። እኛ ደግሞ ሙሳ እኮ አልሰገደማ። በሙሳ ጊዜ የነበረውን ነው የጠየቅነው። የአንተ ኡመቶች አይችሉም ብሎ ነው ሙሳ መሐመድን ቻሌንጅ ያደረገው አይደለ? አዎ። አንደኛ የመጀመሪያ ደረጃ የሱራ 16 ሱራ 16 114 እና 15 ወይንም ደግሞ ሱራ 16 42 አካባቢ ሱራ 6 114 እና 15 ሱራ 12 111 ቁርአኑ ግልጽና የተብራራ ነው። ለቃላቱም ለዋጭ የላቸውም አይደል? አዎ። ኦኬ። ስለዚህ አላህ ቃል ትእዛዝ ነበር አይደል? 50 የሚለው አዎ ትእዛዝ ነው። ታዲያ እንዴት ነው? አላህ ነው ያዘዘው። ማን ነው ያስቀየረው? አላህ ሲያዝ ከዛ ሙሳ አስቀይር አለው ማሜን ማለት አስቀይር። ምክንያቱም ኡመቶችህ አይችሉም ይሄንን ሁላ መስገድ ስለማይችሉ አስቀነስ ሶ እየሄደ እስከ ስንቴ ነው እያስቀነሰ ሲመለስ ይሄ አይሆንም ሲለው ተመላልሷል። ወደ ስንቴ እንደሆነ ረሳሁት እንጂ መጨረሻ ላይ 5 አለኝ ሲለው ይሄን ይችላል አይለወጥም ተብሎ ነበር። አትለወጥም ተብሎ ነበር። ብዙ ጊዜ እኮ ካዳ ሙሳ እንዲለወጥ ምክንያት ሆነ ማለት እንዲያስለውጥ አደረገው። አዎ ሙሳ ነው ከስድስተኛ ሰማይ ላይ ሆኖ ሰባተኛ ሰማይ ላይ አላህ ዘንድ ሄድና ከዛ ይሄን ያህል ሲለው አላህ ሙሳ ጋር ይመጣና ይሄን ያህል አለኝ እኮ ይለዋል። ከዛ ሙሳ ተመለሰ። ስለዚህ አላህ ግን አያውቅም ነበር። ይሄ አላህ አያውቅም ነበር እንደማይችሉ ማለት ነው። 50 ጊዜ እንደው አላህ ባዘዘውን ብንሄድ ቀደም በሰራነው ካልኩሌሽን መሰረት 12 ተኩል ይመጣል። ስለዚህ ካላህ ይልቅ ሙሳ አዛኝ ነው ማለት ነው። ታሪኩ እንደዛ ነው ያስተማሩን እንግዲህ። ስለዚህ አላህ ሙሳ ነው የሚያውቀው። ሙሳ ነው ሲያስቀንስ የነበረው። አዎ ጥሩ ነው። ያ አምስተኛውን ራሱ ሲሄድ እኮ 5 አድርጎልኛል ሲለው አሁንም ሄዳ አስቀንስ 5ም አይችሉም ኡመቶች ብሎት ነበር። ከዛ መሐመድ አይ አፈርኩኝ በጣም ሸም ይዞኛል ከዚህ በኋላማ ደግሜ አልሄድም ብሎ ነው ያቆመው እንጂ እሱንም ማስቀነስ ይችል ነበር ማለት ነው ቢሄድ። ይሄ ማለት ምን ማለት ነው? ቀጥልሽ። በጣም ብዙ ግድፈቶች ያሉበት ታሪክ ነው። በነገራችን ላይ መሐመድ ከመካ ወደ ኢየሩሳሌም ከኢየሩሳሌም ወደ 7ኛው ሰማይ ሄደ ተብሎ የተነገሩ ታሪኮች እያንዳንዱ 7ቱ ሰማያት ላይ የተፈጠሩት ነገሮች ብሎ የተናገራቸው በሙሉ ግልጽ የሆኑ ቀልዶች ናቸውና ከዛ አንፃር ሙሉ ለሙሉ በጣም ለመቀበል አይምሮ ያለው ሰው ይሄንን ትክክል ነው ብሎ መቀበል ይችላል ብዬ አላምንም። እኔ ከዛ ታሪክ ሊያወራ ያለ ሰው አለ። አረቡ ነው እንዴ? አረቡ ይቆየኛ እንዴ ላውራ እስኪ። ከዛ ታሪክ እኔ ደስ የሚለኝ ቆይ እስኪ አንድ ጊዜ ደስ የሚለኝ መሐመድ ሰላት ሊያስቀንስ እዛ ሲደርስ የአቡበከርን ድምፅ ይሰማል መጀመሪያ። ይሄ ነገር ህልም እንደሆነ በነገራችን ላይ አይሻ ያው ስትጠየቅ ረዚ ተኝቶ ነበር የትም አልሄድም ብላለች አሉ። መሐመድ ሰማይ ደርሶ መጥቶ ነበር እንዴ ሲሏት፣ ወይንም ትላንትና ማታ የት ነበር ሲሏት እዚሁ ተኝቶ ነበር ብላለች እሷና ህልም እንደሆነ የምታውቁት ምንድነው? ህልም ላይ የማትጠብቁትን ሰው ማትጠብቁት ቦታ ታገኙታላችሁ አይደል? አላህ ያለበት ቦታ ላይ ሲደርስ የአቡበከርን ድምፅ ይሰማል መሐመድና ግራ ተጋባ። የሰማው ድምፅ አንደኛ በአቡበከር ድምፅ እዛው ቁም ጌታ ስርዓተ ጸሎት ላይ ነው የሚል ድምፅ ነው የሰማውና መሐመድ ግራ ገባው። አንደኛ እንዴት አቡበከር ቀድሞኝ እዚህ ደረሰ አለ። ሁለተኛ ደግሞ ጌታ ስርዓተ ጸሎት ያደርጋል እንዴ? ምንድነው ሰላት የሚያደርገው አላህ ምንድነው ብሎ ግራ ተጋባ ይላልና ከዛ በኋላ ነው ድርድር ውስጥ የገባው የጸሎት ቀናነስ ድርድር ላይ። ከዛ አስቀንሶ ተመለሰ ይላል ታሪኩ እና ትንሽ ፈገግ ያሰኛል የመሐመድ የሰማይ በረራ።
ጸሎቱን አስቁሞት ቆይ ጸሎት ይጨርስ የሚለው ፓርት በጣም ፈን የሚያደርግ ነው። እንዴ ጸሎት ያደርጋል? ምን ብሎ ነው ጸሎት የሚለው? እንዴ ይጸልያል አላህ። እስከዛ ድረስ አያውቅም ነበር መሐመድም። ሌላኛው እዚህኛው ግጭቱ ደግሞ ምንድነው? እሱ መሐመድ አስቀድሞ እንትናን ሙሳ ጸሎት ሲያደርግ በመቃብር ውስጥም አግኝቶታል። ከዛ እንደገና ደግሞ ሰማይ ላይ የሚሄዱ ያገኘዋል። የት ነው ያለው እንትና ሙሳ? የት ነው ያለው ሙሳ የሚለውም እሱም ሌላ ችግር ነው። እንዴ ቸኩ ያለው እስቲ አዋራኝና አወርዳለሁ። ስለዚህ የት ነበረ ሙሳ ያለው? አይታወቅም ማለት ነው። አንዴ አናግረኝ ልትመልስልኝ ትችላለህ? አረቡ ቀደም ጠየቁህ እኮ ቂጥን ነው ግራ ቂጥን ነው ሞጋው አልከኝ ምላሽ ብለህ አትሳደብ አንተ። ምንሽ የተፈጥሮ ሃይማኖት ይቀየራል ወይ ነው ጥያቄ። እንዳንተ ጠየቁ ቅድም ምን አልከኝ? የተፈጥሮ ሃይማኖት ይቀየራል ወይ? እንዴት አልገባም? የተፈጥሮ ሃይማኖት ይቀየራል ወይ? በኃይል ሊለቅ ይችላል? ቆይስ አንዴችን ክፍል ፈስርልን እስቲ ክርስቲያን፣ አንዴ ክፈታት እስቲ ሱረቱ በቀራ 138 አንተ ራስህ ክፈታ። ኮሊ ከፍተልን ራስ የለም አጣቅ ምን ነው በስተታልክ አረቡ በውሸት ኦኬ አረቡ ይታያል። ኦኬ የአላህን መንክር ያዙ፣ በመንክርም ከአላህ ይበልጥ ያማረ ማን ነው? እኛም ለእርሱ ብቻ ተገዢዎች ነን በሉ ይላል። እስኪ ይህን ክፍል አብራራው እያለን አይሰማም። አንብበው እና ከዛ እንግሊዘኛዎቹን ደግሞ በደንብ ያደርግልሃል። እቺ ቃል ደስ ትለኛለች። ይታያል። አረቡ ዝም አልክ ወይስ አልተነበበልህ? አይሰማም? ይሰማል። ይታያል አይደል? ይታያል አይታይም? አረቡ ይሰማል። ቀጥል። ይታያል ግን ያልኩህ ይታያል። አይ ምንድን ነው እኔ ጋር እያሳየኝ አይደለም። አይሰማም ድምጽ ደግሞ አንብብለት። እሺ አዳምጥ። እየተሰማኝ ነው ስላልክ የአላህን መንክር ያዙ፣ በመንክርም ከአላህ ይበልጥ ያማረ ማን ነው? እኛም ለእርሱ ብቻ ተገዢዎች ነን በሉ ይላል። ይህን ክፍል አብራራው። የአላህ መንክር ምንድን ነው? ያዙ የተባለው መንክር ምንድን ነው? ቀጥል። መረዳት የምትፈልገው ነገር አለ? እየተባልክ መረዳት የምትፈልገው ነገር አለ ትላለህ? አብዱል ፈታ ምን ሆነ? ሀለ ሀስ በልኮ ለነም አንተን እንዴት ነው ማለት እኮ አስረዳ። ይኸው እድሉ ተሰጥቷል። አስረዳ ነው። አንተ ደግሞ ምን ቤት ነህ? ዝም ብለህ ዛሬ ምንድን ነው? እኔ አሁን የገባሁት ማለት ማውራት የፈለኩት ምንድን ነው የምትሳደቡት ንጽጽር ለመስራት እስከሆነ ድረስ
ትደውይ ነው እንዴ? አረቡ አብራራ መባል ከምትሳደቡ ብትወጋጉ ይሻላል። ነው እኛ እኮ ልንማር ነው ልናስተምር አይደለም። አርጂ አታጨናንቁን ማለት ያለውን ሰው ማቆየት ሳይሆን እኛንም ብጨምሩን ምን ችግር አለው? ይሄ አሁን እኮ እስካሁን እኔ አሁን ዝም ብዬ እያዳመጥኩ ነበረ። አሁን ያለውን አማኝ ለማቆየት ነው እያደረጋችሁት ያለው ነገር። እፎይ ለምን እኔን ለማውጣት ሞክሩ? ላለመንካት ለምንድን ነው ቶፒካችሁ፣ ቤታችሁ፣ ርዕሳችሁ ከእናትንኩብን አይነት ሆነ እኮ። አትንኩ ሳይሆን መማር አሉ እኮ እኛ ጋር አሊሞች እንዳንተ እንደፎይ ሂደን ትጠይቃላችሁ። ለምን ታደርገኛለህ? እፎይ ከዚህ በላይ በዚህ እንደዛማ ከሆነ ምንድነው እያልክ ያለው? ምንድነው በፍጹም የኛን አትጠይቁ፣ አትንኩ ነገር የእናንተ መረዳት እንወቀው ነው ማለት ነው። እናንተ መረዳት እንወቀው። አስተምህሮታችሁ ትክክል አለመሆኑን ይህንን ቅድሚያ ማወቅ አለብን። ተምላሽ ከነስተን እኛ የምንሰራው ኮንክሉዥን ስለሚኖር ማለት ነው። አሁን ምንድነው ኖ የኛ ውስጥ አትጠይቁ፣ ምንም ነገር አታንሱት። ለምን ቶፒኩን ሽፍት ለማድረግ አትስሩ አይደለ? ይሄ ፍርድ ቤት እኮ አይደለም። እኛን አሳስተህ የምታስቀጣን ነገር የለም። ማወቅ ከፈለግኩ እንዳንተ አይነት የት በቃ ቤት አድርገና ተቀመጥ። እንግሊዘኛውን አድርገው አንዴ ክርስቲያን። ኦኬ። በነገራችን ላይ እኛ እዚህ ገስት ላይ ስትገቡ ትመልሳላችሁ ብለን ነው። ማታውቁ ከሆነ ኮች እኛ ማንም አስገድዶ እጃችሁን ጠምዝዞ ያስገባችሁ የለም ሙስሊሞች